በተነጋገረበት ንግግር ማህበረሰቡ ዋጋ የሚከፍልበት ጊዜ አክትሟል ነው የምፈልገው። ቴንክ ዩ አብዲስ ሐሳቱ ፖለቲካውንም እኮ አያሌውን ካላወቀው ወንድሜ ፖለቲካውን በደንብ የሚከታተል ሰው አንዴት የተቀመጠ ሰው አለ እንዴ? ቆይ ማን እኔ ነው ለለልና ቀጥይ። እሺ አይ አንድ ሰከንድ ነው አሁን ሀፕን ያደረገውን ነገር በመጀመሪያ ደረጃ አያሌው ቢዝነሱ ያኛው ሮንግ ነው ይሄኛው ራይት ነው አላለም። ከጠቀሰ ሁሉንም መጥቀስ አለበት የሚል ስቴትመንት ነው የተናገረው። ሲምፕል ዛት ልጅቷ this is the thing I'm talking about። ተቃዋሚ መስለው የሱ ደጋፊዎች ተቃዋሚ ብልጽግና ነን እያሉ የሚሰሩት ነገር ነው። she just got triggered እንጂ ያላለውን ነገር ነው ተናግራ triggered ራሷን ያረጋችሁ። ይሄኛው ካልክ ላይቀል ሰሊጥ ላይቀር እኔ ጎንደር የለብኝም የትኛም አካባቢ ልታገኘኝ አትችልም። እንግዲህ ኤኒባዲ ካልከኝ ከጠራ ችግር አለ ካልክ ሌላውም እሱ ያለበት እሱ ጆር ካለበት ጀርባም ያለውን ቢዝነስ እሱንም ይጠቀስ ነው እንጂ ያለው አንዱ ራይት ነው አንዱ ሮንግ ነው የሚል ነገር ካፉ እንኳን አልወጣም። እንዴት ተደርጎ ግን ስዊች ለማድረግ እንደተፈለገ she just got triggered። በሚዲያ መንግስት ያወጣው እኮ የጉጂ ወርቅ የአሽሽ ንግድ በኬንያ በኩል በማን ነበር ሲሰራ የነበረው? ቆይ አዳምጪ ሊሊ ይኸውልሽ የጉጂ ላይ ያለው ወርቅ ሻኪሶ የወርቅ ዝውውር የአሽሽ ንግድ እስከ ኡጋንዳ ታንዛኒያ ድረስ የሚደርስ በኬንያ ጭምር በቲቪ እኮ ነው ያየነው በኢትዮጵያ ቴሌቪዥን። እሱን እኮ ነው ማለት ነው ያለበት ሪዝን the only reason I don't understand በጣም ገብቶኛል። ሰሊጥ ያለበት ሪዝን እዛ አካባቢ ያመመ በጠቅላላ ሰሊጥ ከወያኔ ስለተቀማ ነው። ሰሊጥ የምትለው 1 ሚሊዮን ሰራተኛ ያስፈልገናል ስላለው ነው። የአማራ ጠንቅነቱን የሚያሳየው እንደውም ትልቁ ለአማራ ነገር በጠቅላላ የሚያሳየው ጆር ጠንቅ እንደሆነ የሚያሳየው እንደውም ትልቁ ሪዝን it's because of that ስለ አማራ ጠንቅነቱን እዛው ላይ እንኳን ይገለጻል። ራጂ እዚህ ጋር ምንም የሚጎረብጥ ነገር ያነሳነው ነገር የለም። ሐሳብ ካለህ ናገባና ሐሳብህን ግለጽ። አባይ ታርጊያለሁ። ይኸውልህ እነሱ እኔ በመጀመሪያ ራጅ ይኸውልህ በጨዋነት ስለምታወራ በስነ ስርዓት አወራለሁ። ያንተን ፖለቲካ ግን በደንብም ጠንቅቄ አውቃለሁ። ስለ አማራ ያለ አስተሳሰብ በፈለገ ብትለኝ ከድሮ ነው ምንምር ሶሻል ሚዲያ ላይ ብለህ እንትን ለነበርክ ነው ምነግርህ። ሪስፔክት አርጎ ለሚያወራ ደግሞ ሪስፔክት አርጌ አወራለሁ። ዲስሪስፔክት አርጌ በቃ ወይ ያው ታች ያላችሁም ሰዎች ውይይት ከፈለጋችሁ ፖለቲካ የምታውቁ ግቡና ተወያዩ። ለሀገር ይጠቅማል የኔ ሐሳብ እንዴ ነው የምትሉ መነጋገር። አያሌው ቅልብጭ አርጎ አሁን ሐሳቡን ምናምን ትንትን አርጎ ነግሮናል። እገዛዋለሁ በብዛት ምገዛው ሐሳብ ነው። ለዛም ነው ሀገር እንደዚህ ነው የሚገነባው እንጂ በጥላቻ አይደለም። እና ስለዚህ ተረጋጉ። እዚህ ጋር ቁጭ ብላችሁም እዚህ ገስት ላይ ገብታችሁ ምጽፉም ሰዎች አሁን አማራዊት ስጽፍ የነበረው ነገር ምን የሚባል ነገር ነው? እዚህ ቁጭ ብለሻል፣ ሐሳብ መድረክ ሰጥሻለሁ፣ ታወሪያለሽ አንቺ በውይይቱ ዙሪያ የሚሰማሽን እንጂ እስከ መች ድረስ ነው እንደዚህ የማይሆን ነገር መሆን የለበትም። ስለዚህ ተባረኩ። በጨዋነት እያዳመጣችሁ ስለነበራችሁ ኦኬ። እስቲ አማራ የትድሉ ልስጥሽና የምትይው ነገር ካለ ሄለን ሰላም ነው እንዴት ነሽ? ሰላም ብያለሁ። ኦኬ እሺ ቀጥላ። ኦኬ ገብርዬ ነው ወይስ ተምኩን? እስቲ ቀጥልሽ። እኔ ብዙ ማለት ቴንክ ዩ አብዲሳ በጣም ገብርዬ ቆይ ምንድነው መሰለህ ገብርዬ ቆይ ገብርዬ ሚውት አድርግለትና እስቲ እናዳምጠው። ኦኬ የትናንቱ ነው የበቀደሙ ነው የጌታ ሰው ተከታታይ ቆይ ሚውት አድርጊና ስጠራሽ አሰሚም። ቆይ አንድ ሰው ይናገርበት ይቀጥያለሽ። እሺ እኔ አግሪ ካረጉባቸው ነገሮች ይልቅ ዲስአግሪ ያረጉባቸው ነገሮች እና የሚጋጩ ኮንትራዲክቲንግ ሐሳቦችን ያየሁት። ዋሬቨር ስሜትን ግለጽ እና ሚውት አድርገው ዲሳኔ። አንደኛው ምንድነው የአንድ ህዝብ ትግል የህዝቡን ኮዝ ይዘ ነው የምትነሳው። ለምሳሌ አንድ ህዝብ የቋንቋ ጥያቄ ሊኖረው ይችላል፣ የባህል የሃይማኖት ሊሆን ይችላል፣ የመሬት ሊሆን ይችላል። እና እዛ ላይ ምንድነው እንትን ያለው ሪፍሌክት የተደረገው ለምሳሌ የወልቃይትን ጉዳይ ከሰሊጥ ጋር አንዱ ግሩፕ እንደዛ ያያይዛል። እዛ ጋር ራሱ እንትኖች አሉ፣ ዲፍረንሶች አሉ።
ያየሁት ማለት ነው። ሌላው የህዝቡ እርግጠኛ ነኝ የአማራ ህዝብ ስለ መሬት እንትኖች ዲማንድ አለው። ይሄንን ነገር ሌላ ሰው ኦር ኢቭን የአማራ ፖለቲከኛ ሊወስንለት አይችልም። ራሱ ህዝቡ ነው መወሰን ያለበት። ያንን አንድ የሆነ ግሩፕ እንደዚህ ብሎ የሆነ ዲሳይድ ማድረግ አይችልም። ያንን በራሳቸው ሲወስኑ ነው ያየሁት። ሌላው በጽምዶ ጉዳይ ላይ ሁለት አይነት ሐሳቦችን ነበር ሲያነሱ የነበረው። አንዱ ይደግፋል፣ አንዱ ሲቃወም ነው የነበረው። ስም አልጠቅስም። ያው በኋላ ምንድነው ያየሁት? ሌላኛው ከግድያ ጋር ተያይዞ ሲቪሊያን ኪሊንግ ላይ ግድያ ላይ ዲናውን ስለምን አታደርጉ የሚል ነገር ተጠይቀዋል። አንደኛው ፓነሊስት በአንደኛው ማለት ነው፣ በሌላኛው ፓነሊስት እዛ ጋም ዲፈረንስ አይቻለው። ሌላው ይሄ ስለ መደብ ትግል ምናምን ለምሳሌ የኦሮሞ ትግል ወደ መደብ ትግል ትራንስፎርም ሆኗል። የአማራም እንደዛ ቢሆን የሚል ሪኮመንዴሽን እና በኋላ እዛ ጋር ራሱ ልዩነቶችን ስናይ ነበር። እኔ አግሪ ያደረጉባቸው ሁለት ነጥብ ብቻ ያየው ይመስለኛል። አንደኛ አብይ መቃወም አግሪ ካረጉባቸው ፖይንቶች አንዱ ነው። ሌላኛው ደግሞ በኋላ ላይ እየተጨቃጨቁ ነው የተስማሙት ለዚህ ሁሉ ኬዎስ አሁን ኢትዮጵያ ለገባችበት ችግር አብይ ብቻውን ብሌም መደረግ የለበትም የሚል ትንሽ የሆነ የሚመስል ነገር እዛ ጋር ስምምነት አይቻለው። ይሄንን ማንሳት ፈልጌ ነው። ቴንኪው አዲስ አበባ። ቴንኪው ገብርዬ። ቀጥልና ከዛ ወደ አማራዊ እኔ ልቀጥል እንጂ የጌታ ሰው ይመች መለውበት ቦታ ሙት ስለማለት። እሺ ቀጥይ። ኦኬ። አይ እኔ አሁን አያሌው ካለው ብቻ ነው። አያሌው ሳይሆን አጀንዳችን ጀዋር ነው። አጀንዳችን ጀዋር ነው። ኦኬ አይደለም። አንደኛ ነገር ምን እያለ ነበር? አጀንዳው ጀዋር ነው። ለወጣ ስለሆነ ነው። ተራስቶኝ ነው። አንድ ደቂቃ በቃ ችግር የለውም እያላችሁ ስለነበረው ነገር ነው የምናገረው። ምን አለ ጽምዶ ጀዋር ያደረገው ነገር ጽምዶ ነው። ጽምዶ ለመሆኑ አንተ ምን ማስረጃ አለ? እንደገና ደግሞ አንተ ጀዋር ጋር ሂደህ ስትወያይ እንደ ጎንደር ሳይሆን ያውልሽ አንቺ አሁን ጀዋር ላይ ሂጂ አያሌውን የምጠይቂው ጥያቄ የለም። ይሄ እኔ ቤት ነው እንዴ? እሱ ምን ሲል መጠየቅ አትችይም። አያሌውን አጀንዳውን አትቀይሪው ነው። ስለ ጀዋር ማለት የምትፈልጊውን በይ። ስለ ጀዋር የምትፈልጊውን እዛ ላይ በይ። ዳርዘት አንቺ ይኸውልሽ ሰሎሜ ይኸውልሽ አንቺ ጀዋር አጨብጫቢ ሆነሽ አይቼሻለሁ። ስለዚህ አንቺ ስላጨበጨብሽ ኤቭሪባዲ እንትን ማለት አለበት ማለት ነው። አጀንዳው ስለ ጀዋር የነበረው ነገር ላይ ነው። የጀዋር ላይ አመለካከት አለሽ፣ እሱ ላይ ታረጊያለሽ። አያሌው ለጥያቄና መልስ አይደለም ብሎ ራሱ ነግሮሻል። ሲምፕል ዛ ጥያቄና መልስ አላለሽም። አንቺ ጀዋር ላይ ያለ አጨብጭቢለት፣ ጀዋር ብለሽ አንግሽው። የፈለግሽውን ነገር ማድረግ መብትሽ ነው። እሱን ነገር ላይ ብቻ ፎከስ አድርጊ። That's what I don't want you to change the topic too. እሺ ተታጀበ ፒክቸሮችን አሳሽ ይጻፋቸው። ቆይ ጃር አይ እንደውም የምፈልገው ወንድሜ ዩሪ መጥቷል። ምን አድርጌ ነው እኔ የወላ ደጋፊ አድርገኸኝ ዩሪ? ትላንትና እኔ ባልዋልኩበት ኩበት ለቀማ ዩሪ ጨርስና እኛ የምንሄድበት እኔ የሰጠኝ ደቂቃ እንዴት ነገር ወይስ ገብርዬ እንዴት ጨርስና ሶሎሜ ከዛ አንተ ትሄዳለህ? አንድ ደቂቃ ብቻ ስጥኝ። አንድ ደቂቃ ለማንኛውም ቤቱን ምሪው እባክሽ። አፋብን የሚባለው ድርጅት ከፋኖ አፋብን የሚባለው ድርጅት አለ ያርጓል ምናምን እያለ እየከሰሰ ነበረ። አፋብን የሚባለው ድርጅት አለ እንዳለው ምን ማስረጃ አለክ? አለበዛ አሉ ብቻ ከሆነ ክስ ነው። እኔ ደግሞ ደነሳችሁ እናንተ ምንድነው በአደባባይ የተነገረ ነገር ምንድነው? አሁን እሱ ላይ ማስረጃ ማስረጃ ዘመነ ካሴ ወተናገረ ኮርንደህ በቃ አሁን እናንተ ምን ሆነሽ ነው? እኔ እንደውም ላሉባልታ አይደለም ግን እንደነቆር ነው እንዴ? ፔጅ ኔክስት ቱ ኒድ በቃ ጀነራሉ ምንድነው? ገብርዬ ቀጥል። ሚውት አድርጊ ሄለን። እሺ እኔ አንዲት ትንሽ ነው የምናገረው። አይቻለው እንትኑን ውይይቱን ጀዋር ያው ሌላ አይደለም፣ ፖለቲካ ነው። ቀጣዩ ጠቅላይ ሚኒስትር መሆን ነው የሚመኘው። ይህን ግን እዚህ ጥንዶ ከሚባለው ከሚጣመደው ህብረት ጋር ሳይሆን ድጋሚ ሚሊዮኖችን በሚፈጅ ጦርነት ሳይሆን
ምንም ለምን ሀገር ውስጥ ገብቶ አያደርገውም? እዛ ላይ ፓናሊስቶቹ የአማራ እንትኖች ግን በጣም አሳዛኝ ነገር ነበር። ማለት ዲክቴት ነው የሆኑት ለጥንዶ ለሚባለው ህብረት ለጦርነቱ ዝግጅት ዲክቴት ነበር ሲያደርጋቸው የነበር። ጀዋር በበላይነት የሚመራው አማራውን እንደዚህ ሞክራለሁ። ያው በጦርነት ነው። ጦርነቱ ደግሞ ለኢትዮጵያ ህዝብ አይጠቅምም እና ትክክልም አልነበረም። በዚህ አጋጣሚ ግን ጀዋር ብልህ ፖለቲከኛ ነው። ሀገር ቤት ገብቶ ቢያደርገው ግን የተሻለ ነበር። በቃ የጦርነት በቃ የአውዳሚ ጦርነት ይበቃል። ይሄን ነው። አመሰግናለሁ። አያሌው ስላለው እንትን የሰሊጥ አንድ ጊዜ የተለጠፈ ነው። እንደዚህ ሁሉም ማንም እየተነሳ ራሱ ጀዋር መብቱ ነው፣ የፖለቲካ እንትኑ ነው። እናውቃለን ምን አይነት ሰው እንደሆነ ጀዋር ለአማራው ምንድነው። አንድ ጊዜ ያን ሲረብሽ የነበረበት ጊዜ ልክ እንደ ኪንጉ ነው የፈለኩትን ጠቅላይ ሚኒስትር መሾም አለብኝ ተብሎ ታሽቶ እስኪወጣ ድረስ ሲናገር እንደነበር። እንዲያውም አንደኛው ለሀገሪቱ መረጋጋት ትክክል ያልሆነ ልጅ ነበር። ያን ጊዜ ለውጡ ምናልባትም ወይም ይህን ያህል የከፋ አይሆንም ነበር። 1 ዓመት ከ8 ወር በተቀመጠባቸው ጊዜ ራሱ ሁኔታው ጥሩ እንዳይሄድ ያደረገው አንዱና ዋናው እሱ ነበር። ምናልባት እኮ ከጦርነቱም ላንገባ እንችል ነበር። አሁንም ደግሞ ከሞከረ በቃ ለምን ሀገር ቤት ገብቶ አይሞክረው? በእውነት እኔ በእንትን የእሱን እንትን መናቂ አይደለም። በጣም ብልህ ፖለቲከኛ ልጅ ነው። ከዚህ ጥንዶ ከሚባለው ህብረት ጋር ግን አይሰራም። እንደ አማራ እኛን ይጎዳል፣ እንደ ሀገርም ለሁሉም ህዝብ ይጎዳል። ይሄ ጥንዶ የሚለው ጦርነት አስፈላጊ አይደለም። ተቃዋሚ ነኝ በዚህ አጋጣሚ በዚህ ጉዳይ፣ የመንግስትም ደጋፊ አይደለሁም። አመሰግናለሁ። ቴንኪው ገብርዬ። ለልና እንግዲህ ቤቱ ምሪው እኔ ነኝ ተረኛ። አመሰግናለሁ። ለልና ምሪው ላውራ ሄለንሽ ጎሄድ። አመሰግናለሁ። ባይ ዘ ዌይ ኦላዎች መግለጫ ወጥተዋል። ኦነግም እንደሆነ መግለጫ ወጥቷል። ጀዋር መጥቶ አማራውን ለመማገድ ያደረገው እንትን ስለሆነ የምትቀበሉት ግሪሳዎች ተቀበሉትና አብራችሁ ግር ብላችሁ ሂዱ እንጂ እነሱ በአደባባይ መጥተው እኛ ጽምዶ የሚባል አንሰራም፣ ወደ አዲስ አበባ የሚያመጣችሁ ማንም ኃይል የለም፣ ከኦሮሞ ህዝብ ጋር ልትለያዩ ነው ብለው በግልጽና በግልጽ አውጥተዋል። እኔ ደጋፊያቸው አይደለሁም፣ ነገር ግን አትሊስት ክሏቸውን አውቀናል። በውስጥም ሰሩ አልሰሩ እኛ የምናውቀው ታሪክ ባይኖርም አትሊስት ገልጸዋል። ፋኖች አሁን ሰሎሜ እንዳለችው ወጥተው ተናግረዋል። ከዚህ በላይ ምን ተፈራማም እኮ መጥቶ ተናገረ። ዘመነ ካሴ እኮ መጥቶ ተናገረ። ከነሱ ውስጥ ደግሞ አንሰራም ያሉ የጎንደሮቹ ወጥተው አንሰራም ከጥላቶቻችን ጋር ብለው መጡ። ዛሬ ደግሞ መንጆሪ ነው ወጣ እነሱ ካስገቡን በኋላ መልሰን እንወጋቸዋለን ፋኖቹን ብላ መጣችላችሁ። ከዚህ በላይ በምን አይነት ቋንቋ ይናገርላችሁ? ሌላ ከኢትዮጵያ ውጭ ምንድነው የምታወራው? ሄለን ፉክ አሁን ጀዋር እስቲ ምንድነው እኔ ማውራው? እሱ ይገባል፣ አንተ አይገባም እንዴ? ልጨርስበት። አሁን ከጀዋር ጋር ሆነን ምንም ችግር የለም መድረክ አንድ ላይ ብንወያይ ብሏል አይደል? እኔ ስለሰማሁት ነው ቅድም። ስለዚህ ከብልጽግና ጋርም ቢሆን ችግር የለብንም እንወያያለን ስላለ ይሄው መድረክ ተከፍቶልሃል በመንግስት በኩል ምክክር ኮሚሽኑ እዛ ላይ ገባና ተመካከር ለማለት ነው። አመሰግናለሁ። አብዲሳ ግን አፋፌናት ባለቻው አጀንዳችን ነው። አጀንዳ ሰው እዚህ እኔ ቤት የሚገባ ሰው በሌላ ሰው እንዲጨናነቅ አልፈልግም። አጀንዳው ነው። አጀንዳው ጀዋር ላይ ሂጅ እንጂ ሰው በገባ ቁጥር አይሆንም። ቀጥረኛ ግሬት ኢትዮጵያ ይቀድመሃል። እሱ ሀሳቡን ይግለጽና ከዛ ወደ ዩሪ እንሄዳለን። ከዩሪ ቀጥለ ታወራለህ። አመሰግናለሁ። አብዲስ አጀንዳው የጠቀሳችሁት ግለሰብ ስለሆነ እኔ የተሰማኝን ብቻ ሳይሆን ያው ትንሽ እኔንም ወጋ የሚያደርግ እንደ አንድ ኢትዮጵያዊና እንደ ተነገረበት ንግግር እኔን ወጋ የሚያደርግ ስለሆነ እሱ አነሳለሁ። በመጀመሪያ ደረጃ የጀዋር ሀሳብ ጥቅልል ሲል አብይ ጠላታችን ነው ይውረድ ነው ሲጠቀለል። አብይ እንዲወርድ ግን ምን ያስፈልጋል? ጽምዶ ያስፈልጋል ነው። ጀዋር እዚህ ላይ ትንሽ ማጣፈጫ የጨመረበት ምንድነው? ከአብይ በኋላ ፖስት አብይ ምን መደረግ አለበት? ከዚህ በፊት ኃይለ ሥላሴ ወደቁ በግንባር ወይም በጽምዶ፣ ደርግም ወደቀ፣ ኢህአዴግም እንደዚህ ኦሮማራ ብሎ ወደቀ። ስለዚህ ቀጣይ ግን ማሰብ ያስፈልገናል የሚል ማጣፈጫ ነው የጨመሩ።
እንጂ በዛ ሂደት ውስጥ አልቲሜት ጎሉ አብይ ነው። አብይ አይችልም፣ መምራት የለበትም፣ ይውረድ ነው በቃ። አጠቃላይ እነሱ እርስ በርስ የሚጣረስ ከኔጌቲቭ እና ፖዚቲቭ ጫፍና ጫፍ የማይገናኝ ሰሜንና ደቡብ ጽንፍ የማይገናኝ ሐሳብ ይዘው ለመወያየት ቁጭ ሲሉ፣ ነገር ግን ይሄ ብልጽግና ተባለው ገቨርንመንት ጋር ለመነጋገር ራሱ ሐሳቡ አለመነሳቱ አንደኛ በጣም የገረመኝ ጉዳይ ነው በዛ ውይይታቸው ላይ። ሁለተኛው ነገር አማራ አሽከሩ ነው የቀረበ ዛሬ አሽከሩ ነው የቀረበ። እኔ እንዲያውም ፕሮፌሰር ረዳት ነው ለነገሩ ሙሉ ፕሮፌሰር አይደለም ረዳት ነው። ትንግርቱ ነው ንግርቱ የሚባል አንድ ግለሰብ አለ። እኔ እንደ አንድ የአማራ ተወላጅ እኔን አይወክልም በራሴ ነው የምናገረው፣ ብዙዎችንም አይወክልም። ነገር ግን እዛ ላይ ማን ወክሎ እንደተቀመጠ ባላቀም አቅጣጫ የተቀበለ ጀዋር እንዲያውም ሲደመድም አቅጣጫ ነው የተጠላማረው በሚገርም ሁኔታ። ትንግርቱ እንዲያውም እና የበደል ትግል ማካሄድ አለባችሁ ይሄን የሰሊጥ ነጋዴ አለና የሰሊጥ ነጋዴውን ከብልጽግና ጋር እንደሚሰራ ከማጣመር አልፎ በቀጥታ ባይናገረው የዝናሽ ታያቸው አማች ስለሆናችሁ ጎንደሬዎችን አናምናችሁም የሰሊጥ ነጋዴዎች ናችሁ የሚል ቋንቋ ነው የተናገረው። ባይደው የአማች ፖለቲካ ስለሆነ ጎንደር አካባቢ ያለው ኃይል 100% ኢንክሉዲንግ ባለፈው መግለጫ የሰጡትን ወንድሞቻችን የፋኖ ወንድሞቻችን ጨምሮ እነሱ የማይበጁ ናቸው፣ የሰሊጥ ነጋዴዎች ናቸው። ያ ማለት ጽንዶን አፍርሰዋል። አሁን አብይን ለመጣል ተግባብተን ተስማምተን መስራት ሲገባን እነዚህ ነጋዴዎች ግን አያሰሩንም እያለ ነው። እኔ እንደዚህ አይነት ድግምት የተሰራበት የትውልድ ክፍል እንዳለ አልገባኝም እንጂ ይሄ እኮ ግልጽ ነው። የሞንጆሪኖ ንግግር፣ የደብረጽዮን ንግግር ሁሉም የሚናገሩት አንድ አይነት ነው። ዞሮ ጠላታችን እናንተ ናችሁ፣ ግን አሁን ፈረሱን ነው አገልግሉን። ፈረሱ ናችሁ፣ እኔ ልጓሙን ይዤ ልምራችሁ ነው። ጀዋርን በአቅሙ በኦሮሞ ማህበረሰብ ዘንድ ተጠልቶ ተገሎ ሳለ አሁን እንደገና ደግሞ የጽምዶንና ከተቻለው ደግሞ የአማራን ፖለቲካውን ሊዘውር አሽከር ለማድረግ መጣ። አይ ፊል ባድ በጣም ነው ማለት ነው። እንዲህ አይነት የወረደ የአማራን ወክላለሁ የሚል ኤሊት እዛ ላይ በመገኘቱ በጣም አዝኛል። ኢቭን እንኳን ጥቅሞቹን የማያውቅ የሚታገልበትን ዓላማ የማያውቅ ሰው ነው እዛ ላይ ድልጌት ተደርጎ ይቀርባል። አክቹአሊ ውይይት ነው፣ ማንም ሰው ሊገባ ይችላል። ቴዲ የሚፈልግ ሰው ይምጣ ብሏል። ነገር ግን ግለሰቡ ያነሳው የሄደበት ሐሳብ ኢቭን አማራ እንኳን እንደ አንድ እንዳይመጣ ከፍሎ የመደብ ትግል ማድረግ አለብህ ብሎ አቅጣጫ ለትንግርቱ ሰጥቶ እንደገና ደግሞ የሰልጥ ነጋዴ መምታት አለብህ ብሎ ጎጃምና ጎንደር ለይቶ አንድ እንደ አማራ እንኳን ለይቶ እንዳይግባባ አድርጎ ከመታው በኋላ ጽምዶ ደግሞ ያስፈልጋል። ነገር ግን ፖስታቢ ላይ መዋየት አለብን፣ ምክንያቱም ችግር ደግሞ እንዳይፈጠር በሚቀጥለው ሰው ወደዛ ምን እኛ ደግሞ የቆጡን አወርዱ ላይ የብቷን ጣለች የሚለውን አንፈልገውም፣ አንቀበልም። እንደ አንድ የአማራ ተወላጅ እንደ ኢትዮጵያዊ እኔ ብሔርተኝነትን ብዙም አላስቀድምም። ኢትዮጵያዊነቴን ነው ማስቀድም። ብዙ ነገር ታውቀኛለህ አብዲሳ፣ ኢትዮጵያዊነቴን ነው ምደግፍ ማስቀድም። ነገር ግን ሁሉም በማንነቱ ስለተደራጀ አማራ የሚባለው ብሔር ይወክለኛል። አማራ የሚባለው ከዛ ደግሞ ጎንደር ነው ተወልጄ ያደኩት። ስለዚህ ታክቲካል እና ስትራቴጂካል በሆነ መልኩ ጠላቶች ሳንዱች ሊያረጉኝ ሲመጡ እኔ የምኖርበትን አካባቢ እንደ ሳልፈሪክ አሰድ ረግጠው ዶጋመድ አድርገው ለመምጣት ባሰፈሰፉ የሰይጣን ቁራጮች ከነሱ ጋር ተደምሮ የሚመጣ ለኔ ጠላቴ ነው። ዘመነ ይሁን ሰንበዲ አፍተሮል ዘመነ በፊት ማለቃይ ስለነበር ስለማቀው ቀና ግለሰብ ስለሆነ ለኔ እሱ ሊወክለኝ አይችልም። ለኔ ቢሆንም ግን እኔ ሁሌም ቢሆን የምናገረው ህወሓት የሚባል መሰሪ ድርጅት እስካለ ድረስ ተጣምዶ መጣም አልመጣም ጃዋር የከሰረ ፖለቲከኛ ትላንት የተናገረውን የማይደግም ለቃሉ የማይታመን እንደዛ አይነቱን ፖለቲከኛ እነዚህ ልጅ እንዲያውም አያሌው ጊዜ ስጦዝ ያለ አንድ ቀን ሲናገር የሰማሁት ንግግር አለ። ገያሳ አንዲት ባስ ወደ አዲስ አበባ ብትሄድ ካለች አለ እዛ ላይ የተለያየ አይነት ሐሳብ ያላቸው ሰዎች የሚጓዙበት መዳረሻቸው አዲስ አበባ ፌርማታቸው፣ ነገር ግን የተለያየ ቦታ የተሰባሰቡ ሰዎች የተሳፈሩበት አይደባት ብሎ ይገለጻቸዋል። አያሌው እዚህ ያለ ነገር ቴንኪው አያሌው። እኔ ሁሌም ምሳሌ አድርጌ አነሳለሁ። እዚህ ገላጭ ነው። እነዚህ ሰዎች አልቲሜት ጎላቸው ምንድነው? አማራ ጠላት አለ ብሎ በተነሳበት በዚሁ ነው ትንናን አስተዋዋት ብልጽግና መልአክ አለቀ። መልአክ ከመልአክም በላይ ነው ብልጽግና ላይ ከህዋት ጋር ሳነጻጽረው እኔ ልጅ አባትየው ጋር ሆኜ ልጅየውን አልደበድብም፣ አባትየው ጋር ሆኜ ልጅየውን አልወጋም ነው። የጀዋር መሐመድ እንቅስቃሴን ሳብ 100%
ዋጋ ሊያስከፍለን ሀገር ለማፍረስ በፈረስ ሀገር ላይ የሚመሩትን ባላቅም ሀገር ለማፍረስ የተዘጋጁ ኃይሎች መሆናቸውን ለመግለጽ ፈልጋለሁ። እዚህ ላይ ላቁምና መለስበታለሁ። ቴንኪው የተቋረጥክ ነው። ዩሪ እንዴት ነው? እንኳን ሰላም መጣ። ሀሳብህን ደቂቃ ሰዓቶች ውሰድና ግለጽ። ትላንት የትላንቷንም እንዳረሳብኝ እኔ የሆላንድ ደግፌ ማላቅም አይደለሁም። እንግዲህ ድንገት የተናገርካትም ነገር ከሆነች ያው አይ ኦነግ ማለቴ ነው። አክቹሊ ኦላለካ አሁን ትራንስፎርም ያደረገው ኦነግን ትደግፍ ነበር አይደለ? አይ ቲንክ በትግል ታሪክ አይ ሚን አብዛኛው በቃ ይቅርሱና ወደ ሐሳብ ግባ። እሺ ምንድን ነው አይ ቲንክ ጀዋር በመድረኩ ንግግር ሲያደርግ አብዛኛው የኦሮሞ ታጋዮች የኦነግ ልጆች ናቸው ብሏልና ይሄን አብዛኛው ኦሮሞ በኩራት የሚገልጸው ነው። አይ ቲንክ አንተም ትሸማቀቅበታለህ ብዬ አላምንም። በኦነግ አልሸማቀቅም። አይ ነው ይሄ ከጀዋር ጋር የምትጋራው አንድ የጋራ ትርክት ነውና ዛሬ ላይ ኦፍ ኮርስ የፖለቲካ ልዩነት አላችሁ። የነ ሌንጮ ለታ ኦነግ ብዙ ነው ሰዓት መስራቾቹ የነ ሌንጮ ግን ስቲል the founding fathers ልጆች ነን በሚል የኦሮሞ አሁን ያሉ ፖለቲከኞች ሁሉም የኦነግ ልጆች ነን ብለው ክሌም ያደርጋሉ። ሶ አባትነቱን ነው እና ሁሉም ክሌም የሚያደርገው ያው የትግል ታሪክ ነው ብለው እንደ ፖለቲካ የሚኮሩበትም ስለሆነ ያ ነገር ከጀዋር ጋር ያስተሳስራል። አይ ቲንክ ፋንዳሜንታሊ አሁን ላይ የፖለቲካ ልዩነት ነው ያላችሁ። የፖለቲካ ልዩነት ደግሞ በየትኛውም ትግል ውስጥ የሚጠበቅ ነው። ፖለቲካ ፍሉድ ነው። ግን ማስተዋወስ ያለብህ ነገር ያንተና የጀዋር ልዩነት የፖለቲካ ነው፣ ተለዋዋጭ ነው። ሶ በዚህ ተሳቦ የአርሲ ህዝብ ላይ ጥላቻ የሚመስል ፖለቲካ ሲራመድ ውስጥህን ይጎረብጠዋል። ምክንያቱም ህዝቡ ያንተ አካል ስለሆነ ማለት ነው። ካልሆነ ቀሽም ፖለቲከኛ ያደርግሃል። እንዲህ አይነት ፖለቲካ የሚሰሩ ሰዎችን በተለይ ህዝብ ላይ ጥላቻ የሚያራምድ የሚመስል አይነት የፖለቲካ አውድን ለጊዜውም በአጋርነት ይዞ መቀጠል ደግሞ አይ ቲንክ በጣም አክሳሪ ፖለቲካ ነው የሚሆነው። በኋላ ለሁሉም ህዝብ ነው ይሄ። በነገራችን ላይ እኛም ጋር አሁን ትላንት ጀዋር አንድ የወረወራት ቃል አለችና መሞገት የነበረባት እኔ በአማራ ትግል ውስጥ የመደብ ጭቆና የለብኝም እና የመደብ ጭቆና ካለበት ተጨቋኙ ነው የጭቆናውን አይነት የሚነግርህ። ጀስት እሱ የተናገረውን ለማጣፋት ኦሮሞ አሁን ከብሔር ጭቆና ወይም ከቅኝ ግዛት ወጥቶ ምናም ብሎ በፊት እንደጻፈው ወደ መደብ ጭቆና ገብቷል የሚለውን ለማጣፋት አማራም እኮ እንደዚሁ የምናምን ነጋዴ ምናምን ብሎ የሰራት ፖለቲካ አንገዛትም። ምክንያቱም ህዝባችን ላይ ሌላ ኤክስተርናል አካል ፖለቲካሊ ኮይን እንዲያደርግ ስለማንፈቅድ ማለት ነው። አይ ቲንክ አንተም ያንን ኢንቱ ኮንሲደሬሽን ትወስዳለህ ብዬ አስባለሁ። ዛሬ አንዳንድ ያየኋቸው ቤቶች የአርሲ ህዝብ ባህሉን፣ ልብሱን፣ ምግቡን፣ የኢትዮጵያ ሀገር ባለቤትነቱን ኦልሞስት ከኢትዮጵያ የመፋቅ የሚመስል አይነት ፖለቲካ የሚመራ አይነት አጋርን ይዘህ የምትቀጥል ከሆነ በጣም ሰነፍና ቀሽም ፖለቲከኛ ነው የሚያደርግህ። እሱን በደንብ እንድታየው ነው። ሌላው ነገር በጀዋር ራስ ላይ ሀሳብ እሰጣለሁ። በትንግርቱ ጉዳይ ላይ ደግሞ ባይምሮህ መያዝ ያለብህ ትንግርቱ የኦሮሞ ህዝብህን ክብር አንድም ቀን ነክቶ አያውቅም። እንዲያውም ከኦሮሞ ህዝብ ጋር አብሮ በክልል ውጭ የመኖሩ ያንን ቋንቋ በመናገር ጭምር ህዝቡንም በክብር አድሬስ የሚያደርግ አማራንም በክብር አድሬስ የሚያደርግ ነው። ስለዚህ ፖለቲካ ፍሉድና ተለዋዋጭ እንደመሆኑ የህዝብህን ክብር ለድርድር የሚያቀርብ ፖለቲከኛ በጣም ቀሽም ነው የሚሆነው፣ በተለይ ከኦፖነንቶች ጋር። ሁለተኛ የህዝቡን ክብር የጠበቁለትን ፖለቲከኞች የኢትዮጵያ ፖለቲካ የአፍሪካ ፖለቲካ አስተላለፉ ኤኒታይም ተለዋዋጭ ነው እና የህዝብን ክብር የጠበቁ ሰዎችን ለጊዜያዊ ጥቅም ብለው ኦሮሞን አራት ቦታ ሰንጥቀው ክብሩን ምኑን ከሚያዋርዱ ሰዎች ምናምን አድርጎ ፖለቲካ እንዲሰራበትም ታደርጋለህ ብዬ አላስብም። ቢኮዝ
እነዛ ሁለቱ ወሳኝ ነገር ናቸው ለቀጣይ ፖለቲካ ብዬ አስባለሁ። ከዛ በተረፈ ትላንት ስምህን ያነሳሁትኝም በዚሁ አውድ ነው። ምን ማለት ነው? እኔ ካንተ ጋር አወራለሁ፣ የኦሮሞ ልጅ ነህ። የአማራና የኦሮሞ ሰዎች ማውራት አለባቸው። የሀገሪቷ 84% አካባቢ ወይም ከ70 እስከ 80% የሀገሪቷን ፖፕሌሽን የሚይዙ ናቸው። ይሄ ማህበረሰብ አውርቶ በፖለቲካል ዲስኮርስ የሆነ ጫፍ ላይ ካልደረሰ የኢትዮጵያ ችግር እንደ ቪሸስ ሰርክል ነው፣ ሊለዋወጥ ምናምን ይችላል። እና ካንተ ጋር አወራለሁ፣ ፖለቲካ ነው። የኦሮሞ ህዝብን የሚያንቀሳቀሱ አውራ ፓርቲዎች አሉት። በህዝቡ ትግል ውስጥ ደግሞ ዛሬ እርስ በርስ ተቃዋሚ መሆናቸው የዛው የኦሮሞ የፖለቲካ አሰላለፍ ችግር ሆኖ ነገም ሊፈታ ስለሚችል በማንኛውም ሰዓት አሰላለፎች ሊፈቱት ይችላሉ። ሁኔታዊ ግምገማዎች ሊፈቱት ይችላሉ። ኢቭን ጀዋር ብልጽግና ተቃዋሚ ነው ወይ የሚለውን አሁን እመጣበታለሁ። እንደዛ ሆኖ ለእኔ ለአማራው ግን የኦሮሞ ህዝብን ሳናግር የኦሮሞ ህዝብ ላይ ተጽዕኖ የሚፈጥሩ ሰዎች ጋር ነው። ስለዚህ የአማራ ኃይሎች ከብልጽግና ጋር አይነጋገሩ የሚል አቋም የለኝም። እኔ የአማራ ኃይሉ በራሱ ኃይል የታጠቀ ኃይል አለው፣ የራሱ ቻናል አለው። አትራክቲቭ ፓኬጅ ይዞ የመጣ አካል በማንኛውም መልኩ ውይይት ማድረግ ከፈለገ አይ ቲንክ የኛ ኃይሎች በጣም ሲቪላይዝድ ናቸው። በማንኛውም መልኩ ሊያወሩት ይችላሉ። ኦን ቶፕ ኦፍ ዳት ጀዋርም የራሱ የሆነ ደግሞ ክሪቲካል ማስ ያደራጀ ነው። አይ ቲንክ ከፖለቲካው ልዩነት ባሻገር እናንተም ደግሞ ኢቭን ጀዋርን ሰዎች እዚህ መድረክ ላይ አሁን ያለቅጥ ብዙ አንዳንድ ሞኛ አማሮች አሉ። አንተ ጀዋርን በፖለቲካ ነው የምትቃወመው እንጂ አሁን መጥቶ ጀዋር እንደዚህ ነው ምናምን እንደዚህ አራጅ ምናምን ቢልህ ብዙ ነገር ሊጎረብጥህ እንደሚችል እኔ እረዳለሁ። ፖለቲካን በደንብ ስለምረዳና ያው የሞኝ ፖለቲካ የሚሰሩ አንዳንድ ሰዎች አሉ፣ ገደብ ራሱ ማያውቁ። የኦሮሞ ትግል በደንብ ከስር ካጠናኸው ትርክቱ በምን ደረጃ የተሳሰረ ነው፣ ተቃውሞ ምን ያህል ጫፍ ድረስ ሊሄድ ይችላል፣ የት ጋር ይሰበሰባል ምናምን የሚለውን በደንብ ስለምረዳ ማለት ነውና በዚህ አውድ ነው ያንተን ነገር የምረዳው። ካንተ ጋር ካወራው ከአያና ጋር አወራለሁ። አያና ኢዝ አ ጉድ ፍሬንድ ኦፍ ማይን፣ በነገራችን ላይ ጨዋም ነው ምናምን። ደን ጀዋር ደግሞ አላወራሁትም። እኔ 3 ደቂቃ ጥያቄ ለመጠየቅ ነው እድል የተሰጠኝ። ሚን በተሰጠኝ ደቂቃ ደግሞ አክቹሊ ጀዋር ብዙ መሞገትና መጠየቅ ያለበት ነገር አለ። ይሄ ከፕሮቴክቲቭ ሺልዱ ወጥቶ እንደ ማንኛውም ፖለቲከኛ ራሱን ለሙግት ዝግጁ ማድረግ አለበት። ያን እስኪያደርግ ድረስ በኢትዮጵያ ፖለቲካ ውስጥ በተለይ በተቃራኒው ካምፕ እሱ የሚፈልገውን አይነት ተጽዕኖ ማሳደር አይችልም። ያ ማለት ግን የኔን ካምፕ አያንቀሳቅስም ማለት በኦሮሞ የፖለቲካ ውስጥ ደግሞ ሙሉ ለሙሉ በላጲስ ተፍቋል ምናምን ብሎ ማይታሰብ ሰው ስለሆነ የኦሮሞ የፖለቲካ ካምፕም የፖለቲካ ልዩነት ኤኒታይም ወደ ስናፕ ኦፍ ፊንገር ሸፍል አድርጎ ሊለወጥ ስለሚችል ያው የውስጥ ልዩነቱን የሚፈታበት የራሱ መንገድ ስላለው እኔ ግን የኦሮሞ የፖለቲካ ኃይሎችን ሳወራ ከየትኛውም ኃይል ጋር ነው የምታወራው። ማውራትና መተባበር ግን ይለያያሉ። ማውራትና አብሮ መስራት ይለያያሉ። አብሮ መስራት ማለት መጣመድ ማለት የጋራ ፍኖተ ካርታ የጋራ መዳረሻ ምናምን ሲኖርህ ነው። ኤንድ እዚህ ያሉት የፖለቲካ ኃይሎች ያላቸው ልዩነት በጣም ሰፊ ነው። ነገር ግን እንደዛም ሆኖ እኔ ከነ ቤካ ቡርቃ ዝምታ ከነ አያና ምናምን ጋር የማደርገውን የኦሮሞ ልጆች ጋር የማደርገውን የፖለቲካ ዲስከሽን ጥሩ ነው፣ ኢንጆይ አደርገዋለሁ። ፖለቲካውን በዛ መልኩ ነው ሂል እየተደረገ ያለው። ያንን አሳቦ የሆነ የማህበረሰብን ህዝባችን ብዙ ቦታ ተጨፍጭፏል፣ ያንን እረዳለሁ። ግን ከቅጥ የወጣ ፖለቲካ ምናምን ማህበረሰብ ልብስ እንዲቅቤ በጣም አጸያፊ የፖለቲካ አውዶች አሉና ያ ሲሰራ አምሹር አንተም ደስ ይልሃል ብዬ አላስብም። ደስ የሚልህ በኦሮሞ ህዝብ ፖለቲካ ያ እብደት ነው። የት ቤት እንደሆነ የምናውቀዋለን። የት ቤት ሳይሆን ያንንም ሲምፐታይዝ የሚያደርጉ ደግሞ ሰዎች አሉ እኮ አብዲሳና ያው ጊልቲ ባይ አሶሲዬሽንም በምንም ስላለ እሱ የእናንተ የቤት ስራ ነው። እኔ ግን እንደ አንድ ፖለቲከኛ ነገ ማዛልቅ ፖለቲካ ሳይ እሱን አርሞ ማለፍ ያው ስራዬ ስለሆነ ለአማራ አይጠቅምም። ያ ትክክለኛ የአማራ ድምፅ አይደለም። ለሆነ ፐርፐዝ የተደራጀ አካል
ያዋጣኛል ብሎ እየሰራው ያለ ፖለቲካ ነው። ሶ ሂሬንዜር ብልጥ ሆኖ ከዛም አተርፋለሁ ምናምን የሚል የፖለቲካ ቼዞች መጫወት ምናልባት ደግሞ ብቻ ላልፈው ይችላል። አንተ ግን እንደ ፖለቲከኛ ያው የህዝብም ጉዳይ ስለሆነ ለኛ አይጠቅመንም እንደ ህዝብ ማለት ነው። ስለማይጠቅም ያው ያንን አፕሩቭ አላረግም። ጀዋር ላይ ሐሳብ ልስጥና አላቆምል። ጀዋር ብልጽግናን እየተቃወመ ነው ብላችሁ ልታሞኙን ልችሉ ትችላላችሁ። ቢኮዝ ያው በውስጣዊ ትግል አብይ አህመድን ቻሌንጅ እያደረገው ስለሆነ አብይ አህመድን ለራሱ ፐርፐስ ቻሌንጅ ያደረገው ማለት ብልጽግና በኮምፕሊት ዲስትራክሽን እየተቃወመው ነው ማለት ግን አይደለም። ለምሳሌ አብይን በኩዴታ ማስወገድ ሊፈልግ ይችላል፣ ወይም ሌሎች አይነት ትግል መስመሮችን ተጠቅሞ ገለል ማድረግ ሊፈልግ ይችላል። ያ ማለት ግን ሙሉ ለሙሉ የብልጽግናን መንግስት ሌሎች በጽምዶ በምናምን በሚባልም ነገር መተው ነቅለው እንዲወስዱት መንገድ እየጠረገ ነው ምናምን የሚል ፖለቲካ ምናምን ሲሰራ አንተ የልብህ እንደማያምን አውቃለሁ። ምክንያቱም ደራርቱ ካስፈታችሁ ጀምሮ ጀዋር እየሰራ ያለው የኦሮሞን ትግል በኮንትሮልድ በሆነ ትራንዚሽን ከአብይ የኦሮሞ ኃይል እንዴት መረከብ ይችላል ነው። በጽሁፍም ጽፎታል እኮ ከአልጸጸትም በፊት የጻፈው ኦሮምኛው ጽሁፉ የአማርኛው ትርጉም ተበትኗል። በደንብ ግልጽ ነው። ግልጽ አድርጎ ስትራቴጂውን የጻፈው አሁን የምንታገለው ትግል በጣም መጨከን የለበትም ይላል፣ ግን ደግሞ ትግሉ መቀጠል አለበት ይላል። ኮንትሮልድ በሆነ ኢንቫይሮንመንት ከአብይ ስልጣን ስንረከብ ድሮ ከወያኔ ጋር ምናምን እንዳደረግነው አይነት ትግል መሆን የለበትም። ምክንያቱም እዚህ ጋር ያለው የወንድም ነው ምናምን ብሎ ነው እዛ ሰነድ ላይ የገለጸው። አሁን ደግሞ መጥቶ እየሰራ ያለው ብልጽግና የማጠብ ማለት አብይ ላይ እንኳን ዱላው ሲበዛ አይ አብይ እኮ የፈጠረው ችግር አይደለም፣ 60 እና 70 ዓመት የቆየ ወያኔዎች እያሉ የተፈጠረ ችግር ነው። የወልቃይትም ችግር ቢሆን የራሳችሁ ወያኔዎችና አማሮች ያልፈታችሁ ችግር ነው፣ ራሳችሁን ቻሉ። ሶ አብይ ላይ ዱላው ሲበዛ ሳሳ እያደረገ ቢኮዝ ሂኖስ ለራሱ ኮንስቲትዌንሲ የሚሆነውን ፖለቲካ ከዛ ደግሞ ግን አብይን ከኦሮሞ ህዝብ ልብ ውስጥ ማውጣት ይፈልጋል። ኦፍኮርስ ይህን አልክድም። ለራሱ ፐርፐዝ ቢኮዝ በኦሮሞ ህዝብ ልብ ውስጥ እሱ መቀመጥ ስለሚፈልግ አብይን ግን ለማንሳት የፋኖን ኃይል እየረዳ ምናምን ሳይሆን የትግል ሽሚያ ውስጥ ነው ያለው። ምናልባት ሰም ሶርት ኦፍ ለውጥ ቢመጣ በዛም ውስጥ ኦሮሞዎች ተሳትፈዋል እንዲባል በተቃዋሚው ካምፕ በኩል ሲግኒፊካንት የሆነ ድርሻ ያለው አካል ነበረ እንዲባል የራሱን ስራ እየሰራ ነው። አይ ቲንክ ለወከለው አካል ፖለቲካ እየሰራ ነው ብዬ ነው ማምነው። ከዛ በተረፈ ጀዋር በቀደምም በሰጠው በተደጋጋሚም በሰጣቸው ኢንተርቪው እኔ ስጠይቅ እንኳን አንድ ቦታ ኖድ ያደረገበትን ፓርት ምናምን ሄዳችሁ እዩ። ለምሳሌ የሚደረጉ ጥምረቶች የወጀል እጥበት እንዳይሆኑ ብዬ ስጠይቅ ሂ አግሪድ አይደል? ሶ ጽምዶን አይደግፈውም። የሚመጡ ጥምረቶች በምንም መልኩ እሱ የሚደግፈው ህዝብ ላይ አደጋ እንዲደቅኑ አይፈልግም። አደጋም የሚደቅኑ ጥምረቶች አይመጡም። ዊ ሜክ ሹር ቢያንስ የአማራው ትግል ቤናይን ስለሆነ ማለት ነው። ከጀዋር ጋር ልትወያይ ትችላለህ። አብይ አህመድም ይሄ የኢትዮጵያን ችግር በጣም አሳንሶ የሚያይበትን መንገድ አሻሽሎ ምናምን አፕሮች ሊያደርግ በፖለቲከኛ ከሆነ አይ ቲንክ የፖለቲካ በሮችና ቤቶች በሙሉ ክፍት ይመስሉኛልና ካፍራሽ ፕሮፓጋንዳ መወጣት ያለበት ይመስለኛል። አይ ቲንክ ይሄ ነው አንተን በማዋራበት ስደመድመው አንተ የኦሮሞ ልጅ ነህ፣ ከጀዋር ጋር ትርክት የምትጋራ ነህ። ለምሳሌ በአዲስ አበባ ጉዳይ በጠይቅህ ከጀዋር ጋር ተመሳሳይ አቋም ሊኖርህ ይችላል። በሀገረ መንግስቱ በብዙ ነገር ዙሪያ አንዴ መራራ የተናገሩት ንግግር በኦሮሞ ጥቅም ጉዳይ ላይ ለማ መገርሳም አብይ አህመድም ጀዋር መሐመድም ወይም ሽመልስ አብዲስ ሁሉም አንድ ነው አቋማቸው የሚለው ለኔ ገዛዋለሁ። በሜጀር ጥቅም ላይ ስትጣሉ ስለማላይ በስልጣን ከተጣላችሁ የእናንተ ኢሹ ነውና እኔ ካንተ ጋር በአንድ ሀገር ልጅነት በክብር ማውራት ከቻልኩኝ ጀዋር ጋር ደግሞ በራሱ የሚጠየቅባቸው የራሱ ጉዳዮች አሉት ብዬ ላስብ እችላለሁ። በዛው አውድ ግን ጀዋርን በፖለቲካ ቻሌንጅ ማድረግ ዲስከስ ማድረግ ካንተ ወንድም ጋር ነው የፖለቲካ ዲስከሽኑ የተደረገውና አንለስ አንተ አሁን ማይክ ከፍተህ
ኖ ወንድሜ አይደለም ጥላቻይም ካጥንት ነው የሱ የወጣበት ማህበረሰብ ያሪሲ ህዝብም ላይ የሚሰራው ፖለቲካ ምናምን በአንዳንድ አካላት ልክ ነው ምናምን ብለህ ሰርቲፋይ እስካላደረግከው ድረስ ያን ታደርጋለህ ብዬ ስለማላስብ ከዛ የተለየ ማለት ነው። አዲስ ቴንክ ዩ አይ ዩሪ ቆይ አንዴ ሰጥሻለሁ። ቴንክ ዩ እኔ በፈንም ነው ያየሁት ትላንት ያልከውን ነገር ማንነቴ ስለሚታወቅ ከጀዋር ጋር ብዙ ያሳለፍነው ነገር አለ ሚኒሶታ ውስጥም እሱ በነበረ ሰዓት ምንም ጥላቻ የለኝም። ግን ለብሶ የመጣው ልብስ እንዴት ነው የፖለቲካ አቋሙ የሚለው ነው እየተቸን ያለ ነው እንጂ ፐርሰናል ችግር የለብኝም። ነገ እኮ የሀሳብ ለውጥ ይኖራል። በማናችንም ብዙ የሚቀያየሩ ነገሮች አሉ። ፖለቲካን የመጽሐፍ ቅዱስ ቃል አይደለም እየተነበበልን ፖለቲካን የምንሰራውና የማይቀየር ምንም አይል የእግዚአብሔር ቃል ብቻ ነውና ፖለቲካውን እንዴት አያችሁት በሚል ነው የምንተቻቸው እንጂ በኦሮሞነት ምንም ኦሮሞ ትውልድም ከሆነ ደግሞ ትውልዴ አርሲ ነው፣ አሰላ ነው ትውልጅ ያደግኩት። ምንም ከጀዋር ጋር የሚያገናኘንም ነገር የለም፣ የግል ጠብም የለንም። እንተዋወቃለን ፐርሰናሊም በአካልም። ቴንክ ዩ ዩሪ ስላጠራህልኝ። እኔ በፈን ያየሁት የትላንቱንም ይመችህ። ቀጥይ ሌሊ። ቴንክ ዩ አብዲሳ። በቃ ይሄ ነበር። እኔ ልውረድ። አመሰግናለሁ። እሺ ረጅም ደቂቃ ሰጥኩባችሁ። ቆይ ሌሊ ልታናግር ትፈልጋለሽ? እሺ ጎሄድ ቀጥይ። መቼ ነው ከጀዋር ጋር ዊሊንግ ሼር ማድረግ የፈለግከው ስቴጅን? ከመቼ ጀምሮ ሼር ስቴጅ ለማላመድ ማድረግ መቼ ነው የጀመርከው? ከሱ ጋር ሼር ማድረግ ስቴጅ ሼር አላረግም የሚል ንግግር ነበረ እኔ የማስታውሰው ካንተ። when did that change? የለም ካልከኝ I promise you ሪከርድ አለፍ I will find it. It's in the clubhouse ላይ ነው ያልከው። when did that change? ሼር ስቴጅ አላረግም ከጀዋር ጋር የሚል ንግግር ካንተ ሰምቼ ነበርና ያ የተቀየረው መቼ ነው? ሌላው ናይቭነት ኤኒቲንግ እንትን አይደለም። ማንም አማራ የሆነ ሰው የአማራን ፖለቲካ አሳልፎ የሚሰጥ አለ ብዬ አላምንም። ባይ ናው ኦልሬዲ በደንብ ጠንቅቀህ ታውቀዋለህ ብዬ አምናለሁ። ፕላስ ስለ ትንግርቱ ከሆነ ደግሞ ዳማች ነው የምነግርህ። አንደኛ ይኸውልህ ትንግርቱን አማራ ፖለቲካ ላይ በማየቴ ራሱ እኔ እቃጠላለሁ። አም ዋን ኦፍ ዶስ ፒፕል ከመጀመሪያው ዴይ ዋን ካለ ማስታወስ ለማስታወስ ከተፈለገ ነው የምነግርህ። ትንግርቱ ሶሻል ሚዲያ ላይ ሲመጣ በአማራ ስም ሲመጣ አም ዘ ፈርስታን ምን ብዬ እንደጻፍኩኝ ልንገርህ፣ ስለሱ እንደሆነ እንድታቅ ማለቴ ነው። አማራ ለሆነ ሰው የአማራ ነኝ ብሎ እስካመነና የአማራን ፖለቲካ ከተቀበለ አማራ ነው ብሎ መታገል ይችላል ብለው መንጋውን ያላምዳሉ የሚል ነገር ነበር የተናገርኩትና አዲስ ነገር አይደለም በኔ በኩል እሱን እንትን ማለቴና እሱንም ነገር ኖርማል ልታረጉት ስትሞክሩ ከጀርባቸው ከወያኔ ጋር ምን አይነት ሪሌሽንሺፕ እንደነበራቸው ኤቢሲ ጭምር ነው ፓርትነሩ ጭምር ማለት ነው። የነ ዋናው የወያኔ ዋና ቀንደኛ ቃል አቀባይ የነበሩ ሰዎች እንደሆኑ በደንብ ማንም ጠንቅቆ ያውቃል። እሱን መቃወም ነው ናይቭነት የሚያደርገው። ለእናንተ ፈንድ ድስማች ወጣችሁ። እኔ የሚገርመኝ ነገር እናንተ you willing to talk to ነጀዋርን እና ነጀዋርን ዲፌንድ ለማድረግ ግን ከራሳችሁ ወንድም ጋር ቁጭ በልና ተነጋገር ስትባሉ መገዳደል የመረጣችሁ ሰዎች ናችሁ። የሚገርመኝ ነገር ማለት ነው። ሶ make sense እንዴት ነው የኛ ናይቭ ወይንስ በማምታታው በከተማው በሚለው መንገድ በጀርባ ያለውን ነገር ሴራውን በጠቅላላ መቀበል ስላልቻልን ነው ናይቭነትና ወይ አማራ ሲሆን አማራ አሳልፎ ይሰጣል፣ አማራ የራሱን አሳልፎ ይሰጣል። ምክንያቱም እኔ ከመጀመሪያው ነው አማራ ያልሆነ ሰው አማራ ትግል ላይ ተጠግቶ ራሱ መኖር አለበትም ብዬ ማምን ሰው ነኝ። ምክንያቱም አማራ ነኝ ብለው እናንተን ራሱ ያለማመዳችኋቸውን በጎች ብትንትን አድርገው ስላስቀሩ ማለቴ ነውና መቼ ነው የቀየርከው? በተለይ ስቴጅም ሼር አላረግም ብለህ ስለነበረ ማለቴ ነው። እሱን እንትን አላስታውስም ብለህ ካልክ ብዬ ነው እሱን እንድትነግረኝ ነው። እሺ በጣም አጠር አድርጌ መልሳለሁ። እኔ እንግዲህ ራሴን በፖለቲከኛ የምገልጽ ሰው ነኝ። ስቴጅ ሼር አረጋለሁ ብዙ ጊዜ ካየሽኝና ስቴጅ ሼር አላረግም ብዙ ጊዜ አልልም ብዬ ከነበረ አላስታውስም ብዬ ካሆነ ደግሞ ፖለቲካ ፍሉድ ነው። በቃ ዛሬ ሼር አረጋለሁ ማለት ነው።
ፖለቲካ ፍሉድ እኮ ነው። ለምሳሌ ትናንት አጋር እኮ ዋት ቼንጅ ብዬ ነው አለ ብለሃል። ግን እኮ ልነግርሽ ነው። አይ እሱን ያልኩ አይመስለኝም። እኔ ፖለቲካ ቃላቶች የተመረጡ ናቸው። እኔ እኮ ይኸውልሽ እኔ እኮ ከአያና ጋር አንተ ታውቀኛለህ። እሱን አግኝ ችግር የለውም ካልኩም አልኩሽ እኮ እኔ ይኸውልሽ እሱን አላስታውስም ካልኩም ደግሞ ፖለቲካ ፍሉድ ነው ማለት ይህ ዓለም አቀፍ ኮንሴፕት ነው። እኔ ያወራሁት አይደለም። ፍሉድ ማለት ፖለቲካ ሀገር አማራ ላይ የተደቀነው አደጋ ሲደመር ኢትዮጵያ ላይ የተደቀነው አደጋ ሲደመር የአማራና የኦሮሞ የህዝብ ቁጥር ሲደመር አማራና ኦሮሞን ክሪቲካሊ ማን ያንቀሳቅሰዋል ምናምን እነዚህን ሁሉ ደምረሽ የምትሰሪያቸው ነገሮች ናቸው። ስለዚህ ፖለቲካ ፍሉድ ስለሆነ ከአያና ጋር ካወራው አያናና ጀዋር በትርክት ብዙ የሚጋሩት ነገር አለ። ምናልባት በማስፈጸም አቅምና በፖለቲካ ተሳትፎ ምናምን ሊሆን ይችላል ልዩነታቸው። ስለዚህ ከጀዋርም ጋር ማውራት እኮ ነው። በዓለም ላይ ወሬ አይከለከልም። በነገራችን ላይ እኔ ግራ የሚያጋባ ለምሳሌ አብይ ከፋኖች ጋር ማውራት ከፈለገ እና ፖለቲካ መጫወት ከፈለገ ዘን የፖለቲካ በሩ ክፍት ነው የሚል አቋም እኮ ይዤ እየተናገርኩኝ ያለሁኝ ሰው ነኝ። ስለዚህ ከአብይ ጋር ፋኖች ካወሩ ይሄን በምን መልኩ መሰለሽ የምመልስልሽ አሁን በአማራ ሀገር እንዲፈርስ ሊሆን ይችላል። አንድም ሁለትም አማራና ኦሮሞን ሲቪል ዋር ውስጥ ከቶ በፖለቲካ አተርፋለሁ የሚል የፖለቲካ ኃይሎች ኢትዮጵያ ውስጥ ተፈጥረዋል። ስለዚህ በአማራና በኦሮሞ ጫንቃ ላይ የሚሰሩ ፖለቲካዎች ለኢትዮጵያም አደጋ ስለሆኑ ለአማራና ለኦሮሞ ህዝብም አደጋ ስለሆኑ ሲቪል ዋሩም ስለማይጠቅም የሀገር መፍረሱም ስለማይጠቅም እነዚህ የፖለቲካ ኃይሎች መነጋገር አለባቸው። እነዚህ ኃይሎች ልነግርሽ ነው እኮ እሱን ልነግርሽ ነው። ኦኬ አማራ የኦሮሞ የፖለቲካ ኃይሎችን ማውራት ከፈለገ አማራ የሚያወራው አብይ አህመድን ነው። አማራ የሚያወራው ጀዋር መሐመድን ነው። አማራ የሚያወራው በቀለ ገርባን ነው። አማራ የሚያወራው ሽመልስ አብዲሳ ነው። ህዝቡን ክሪቲካሊ የሚያንቀሳቅሱት የፖለቲካ አካሎች በፖለቲካ ተመርጠው ወይም ደግሞ ፖለቲካሊ አክቲቭ የነበሩና የሚታይ ክሪቲካል ፖለቲካል ማስ የሚያንቀሳቅሱ ሰዎችን ነው ከኦሮሞ ጋር የምታወሪው እንጂ ከሌላው ኦሮሞ ጋርማ እናወራለን እኮ። ቡና የምትጠጪ የኦሮሞ ጓደኛ ሊኖርሽ ይችላል። ቅን ፖለቲካ የማይወድ ኦሮሞ ጓደኛ ሊኖርሽ ይችላል። ፖለቲካ መራራ ኪኒን የሚዋጥበት መድረክ ነው። አማራ ከአብይ አህመድ ጋር የሚያወራበት የውይይት መድረክ ድርድርም አላልኩኝም ስምምነትም አላልኩም። ከአብይ አህመድ ጋር ለማውራት በሩ ካልተዘጋ ቢኮዝ ጂኦግራፊና አንድ ሀገር መኖርን መቀየር ስለማይቻል አይ ቲንክ ጀዋር መሐመድን ለዚሁም ደግሞ የሆነ መድረክ ላይ የኦሮሞና የአማራ ኃይሎች አንድ ላይ ቁጭ ብለው እየተነጋገሩ ስለሆነ ማህበረሰቡም ትንሽ ይሄ አኒሞሲቲው ቶክሲሲቲውም እንዲቀንስ ኤሊቱ ፖርትሬይ እንዲያደርግ የሚደረግ የዲያሎግ ፕሮሰስን ሰፖርት ማድረግ አይ ቲንክ ወንጀል አይመስለኝም። እና ያው አብይን በሚያወራበት ግን ከአማራ ክልል ወንድም ጋር ነው። ከነሱ ጋር ግን ቁጭ ብለህ ማውራት አትፈልግም? ኖ እሱም መኖር የለበትም። ከነሱ ጋር ማውራት ትፈልጋለህ? ወንድም ጋር ግን ማውራት አትፈልግም? እሱንም እንደሱ አላልኩም። እኔ እንደሱ አላልኩም። መቼ ነው ከብልጽግና ጋር ላውራ ያልከው? እኔ ብልጽግና አልኩ እኮ ቆየው። ከዚህ በፊትም ተናግሬያለሁ መድረኬ ላይ አትራክቲቭ ፓኬጅ ይዞ የመጣ አካል በሙሉ ፋኖችን ማናገር ይችላል ብዬ እኔ ቆየው። ይሄን ፖለቲካ ካወራው አትራክቲቭ ፓኬጅ ማለት ግን ምን ማለት ነው? ክብርሽን የሚመጥን ፖለቲካሊ ሴንስ የሚሰጥ ለምሳሌ ፋኖ በቀጠናው ምርጡ እግረኛ ወታደር ሆኖ 100 ሺዎችና መቶ ሺዎች ስል 1 ሚሊዮን ሊጠጋ የሚችል ካጋነንኩት አንቺ ቀንሹ ያንን የሚያክል ምርጥ እግረኛ ወታደር ይዞ በንግግርም ሆነ በአትራክቲቭ ፓኬጅነት ደረጃ ባረጋ ከበደ አትራክቲቭ ፓኬጅነት ይዘሽለት ልትመጫችም። ኦፍ ኮርስ ሚሊሻው ወንድምሽ ሊሆን ይችላል። አረጋ ከበደ አማራ ሊሆን ይችላል። አረጋ ከበደ ለፋኖች የሚያቀርበው የማማለያ ይሁን ወይም የአትራክቲቭ ፓኬጅ አብይ አህመድ ከሚያቀርበው ስለማይገናኝ አብይ አህመድ ቆፍጠን ብሎ ሀገርን ማዳን ከፈለገ ሌሎች የናሽናል ፕሮጀክቶቹን መጨረስ ከፈለገ ሀምብሊ የፋኖ ኃይሎችን በክብራቸውና በልካቸው እኔ እኮ እንደሱ አላልኩም። ጀዋር ምንም አልሰጠም። ከጀዋር ጋር ወሬ ቆይ አንዴ ልጨርስ አንዴ ከዛ ትቀጥላለህ። ጀዋር ምንም የሰጠው ነገር የለም። ምንም የሚሰጠውም ነገር የለም። ጀዋር ያደራጀው ጦር የለም። ጀዋር ያልኩትን እኮ ስም ይኸውልሽ
ጀዋር እና የአማራ ልጆች የሚሆኑ ነገ ሌላ ኦሮሞ የሚያወሩት የአማራና የኦሮሞ ህዝብ ጠላት ስላልሆኑ የዚህ ሀገር የጀርባ አጥንት ስለሆኑና አማራና ኦሮሞ የሚለው ፖለቲካ ተሰብሮ እዚህ ሀገር ላይ ችግር ካልተፈታ ኢትዮጵያ ቆማ መሄድ ስለማትችል ያንን ፕሮዳክቲቭ የሆነ የፖለቲካል ዲስኮርስ ኢንካሬጅ እናደርጋለን። አይ ቲንክ አብዲሳ ይገባዋል ማወራው አንቺም እርግጠኛ ነኝ ይገባሻል። እኮ እናንተ ናችሁ የፈጠራችሁት አይደል እንዴ? እናንተም ተባብራችሁ ኦሮሞ ህዝብንና አማራ ህዝብን ለማጋጨት ጦርነቱን እንትን ለማለት ኦሮሞ ህዝብና ሲሰደብ አማራ ተጨበጭቡለት ዝናት በዛይል እንዴ ለልና እኔ በጩኸት እንደማላወራ በአጀንዳው ላይ ቀስ ብለን ተረጋግተን በአጀንዳው ላይ ሊሊና አሁን አያለም ረጅም ሰዓት ቆይቷል። እኔ እቺን ብዬ አቆማለሁ። ትቀጥላላችሁ ስለጠየቀ ይኸውልሽ በፖለቲካ አማራ ራሱን ዲፌንድ ማድረጉ ስህተት አይደለም። አማራ መታጠቁ ስህተት አይደለም። አማራ መታጠቁ ሌሎች የታጠቁ ኃይሎች ስላሉ አማራና ሌሎች በክብር እንዲነጋገሩ ያደርጋቸዋል። ያ ማለት ግን ህዝብ ቅልጥ ወዳለ ሲቪል ዋር ደግሞ የሚገባበት የፖለቲካ አውድ ደግሞ እንዳይፈጠር ዊ ሜክ ሹር እኛ ፖለቲከኞቹ ያ ቀን እንዳይመጣ እናደርጋለን። እና አይ ቲንክ እናንቺም ተስማሚያለሽ እኮ ኦሮሞና አማራ ሲቪል ዋር እንዲፈጠር አትፈልጊም? አንድ ጥያቄ ልጠይቅ ዩሪ፣ እንደ አማራ አሁን ከመንግስት ጋር ከብልጽግና ጋር ነገሮች ተመቻችተው ብትወያዩ በንግግር ታምናለህ አንተ? እኔ ነገርኩ እኮ አብዲሳ ይኸውልህ ለምሳሌ ከጀዋር ጋር ውይይት ነው የተደረገው። አይ ቲንክ ውይይት ምንም የለውም፣ ፓኬጅ የለውም፣ ስምምነት የለውም፣ ምንም ጽምዶ የምትለውም ነገር የለም። መኖር ካለበትና ካዋጣ ደግሞ የሚፈጥሩት አካሎች ይፈጥሩታል። አፕሩቭ እኔ ባላደርገውም which I don't approve አቋሜን ተናግሬያለሁ። ብልጽግና ሀገር እየመራ ነው። ስቴት ማሽነሪው እጁ ላይ ነው። ለኦፖነንቶቹ አትራክቲቭ ፓኬጅ ይዞ አትራክቲቭ ፓኬጅ ማለት ይገባሃል አይደል? አንተ በቤት ቁጭ ብለህ አትራክቲቭ ፓኬጅ ሰው አንኳክቶ ካመጣል ኦኬ ይሄ ነገር ያዋጣኛል፣ አቅሜን ይመጥናል፣ እኔ ያደራጀው ጦር ይሄን ያህል ነው፣ በቀጠናው ይሄን ያህል ተፈላጊ ነኝ፣ የኢትዮጵያ ጣፈንታን ኦሮሞ ይሄን ያህል መወሰን ይችላል፣ አማራ ይሄን መወሰን ይችላል። እነዚህ ኃይሎች የሆነ ወደ ጤነኛ የፖለቲካል ዲስኮርስ ካልመጡ ደግሞ የሀገሪቷ ጥቅም ላይከበር ይችላል፣ ህልውናውም አደጋ ላይ ሊወድቅ ይችላል ብለህ አትራክቲቭ ፓኬጅ ይዘህ ከመጣህ ይሄ የፖለቲካ ዲስኮርስ ነው። እኔ በግሌ እንደ አንድ አክቲቪስት አፕሩቭ አደርገዋለሁ። አይ ቲንክ የፋኖ ኃይሎችም ብሪሊየንት ፖለቲከኞች ናቸው። ለዲያሎግ ጄኒውን የሆነ ዲያሎግ እና አትራክቲቭ የሆነ ፓኬጅን ማንም ብልጥ ፖለቲከኛ እንዲሁ አያየውም ብዬ አላስብም። አይ ቲንክ ይሄ በቂ መልስ ይመስለኛል እንደ ፖለቲከኛ አብዲስ። ያልኩት ይገባል አይደል? ማውራው ግልጽ ነው፣ ያልኩትም ይገባል። ግልጽ ነው፣ በደንብ ከግልጽ በላይ ነው። ቴንክ ዩ። ያው እንዲሁ እንወያያለን። መነጋገር አይከፋም። መነጋገሩ ጥሩ ነው። እየተቀራረቡ ከጥላቻ ፖለቲካ ወጥቶ መነጋገሩ፣ ሁሉም ሀሳቡን በግልጽ እንደዚህ ሲነጋገር ጥሩ ነው። ያው ፍሬውም ስለሚታወቅ ማለት ነው። ስለዚህ ቴንክ ዩ ቬሪ ማች ሊሊ። መልካም ቀን ይሁንላችሁ። እሺ በቃ ቴንክ ዩ። አያሌው ረጅም ሰዓት ቁጭ አድርገናል። ሊሊ የምትይው ነገር አለ ወይስ? አያሌው እኔ I should have known. I just want to say this. በውስጥ ውጭ ሆነ የምሰማው ይቺን ፓርት I should have known ማዛ መሐመድን ዲፌንስ ስታረግ I should have known ሰናይትን ዲፌንስ ስታረግ I should have known boldly ትንግርቱን እንደዚህ ወጣ ዲፌንስ ስታረግ your stand. I was fooled. Thank you. ጨረስኩ። Thank you. አዩ ቀጥል። መልካም። አንዳንዶቹ ዘጌት ብለው የመጡ ሰዎች ስላሉ መጀመሪያ ላይ ገና እንደገባን የሰጧቸውን ሀሳቦች በተወሰነ መልኩ ፈጠን ብዬ ለማድረግ ሪቫይዝ ለማድረግ ሞክራለሁ። አጠቃላይ ወደ ውይይቱ ልመልሳችሁና ውይይቱ ዓላማው ምን ነበር፣ ምን ነጥቦች ተነሱ፣ ተሳታፊዎቹ ምን ነበር ፍላጎታቸው የሚለውን በተመለከተ ቅድም አንድ ሁለት ሶስት ነጥቦች አንስቻለሁ። ተመልሼ እጄ ጀዋርን ንግግር ለመስማት ሞክሬ ነበርና የህዝብ አንድነት ለማምጣት መወያየት ያስፈልጋል አንድ ቃል አግኝቻለሁና ምናልባት የህዝብ ለህዝብ አንድነት ለማምጣት ነው ወይ የፖለቲካ ውይይት ልዩነትን ለማጥበብ ነው ወይ ወዘተ የሚሉ ነገሮችን ማንሳት ይቻላል። ይሄ ከሆነ ዓላማው የውይይቱን መነሻ እና ተሳታፊዎች አይተን ውይይቱ ግቡን አልመታም ወይም ሚዛናዊ አልነበረም
የሚል ድምዳሜ ነው ቅድም ያስቀመጥኩት። ሚዛኑን የሳተ ውይይት ነው የነበረው። ምክንያቱም በዛኛው በኩል ጀዋርና የጀዋርን ፍላጎት የሚያንጸባርቁ ሰዎች ነበሩበት፣ ፎርዛት ማተር አሉላን ጨምሮ። በዚህኛው በኩል አሁን አንድ ወንድማችን የደገፈው ልጅ በጣም በሳሳ መልኩ በአማራ በኩል ይንጸባረቃሉ የሚባሉ ሀሳቦችን ለማንጸባረቅ በጣም ስስ የሆኑ ሀሳቦችን አንስቶ ተመልክቻለሁ። ስለዚህ ከሚዛን አንጻር የውይይቱ ሚዛን የጎደለው ወይም ሚዛኑ የተዛባ ውይይት እንደነበረ አስቀምጫለሁ። ከዛ ባለፈ ግን የጀዋር ንግግሮች በጣም ብዙ መልክ ያላቸው ናቸው። የኦሮሞ መልክ አለው፣ የኢትዮጵያ መልክ ለመያዝ ይሞክራል፣ እንደገና ደግሞ የብልጽግና መልክ ለመያዝ ይሞክራል። በዛ ላይ ካንጸባረቃቸው ሀሳቦች ሁሉንም ተጠቃለው ሲወሰዱ ጀዋር በግል ከአብይ አህመድ ጋር የተጣላ ይመስላል። በግል በአፈጻጸምና በተግባር ግን የብልጽግና ጉዳዮች ላይ በብዙዎቹ ደስተኛ ነው። ይሄ የሚረጋገጠው በንግግሩ ነው። የኦሮሞ ጥያቄዎች ተመልሰዋል። እንዲያውም አሁን ከቡድን ጥያቄ ወጠን ከብሔር ጥያቄ ወጠን ወደ መደብ ጥያቄ መሸጋገር አለብን፣ ወደ ግለሰብ ፎርዛት ማተር ጭምር እንዲሁም አማራውም ወደዛ መግባት አለበት በሚል ነው የደመደመው። ስለዚህ በውይይቱ ላይ የኦሮሞ ጥያቄ አልተመለሰም የሚል ስለማያንጸባርቅ የሆነ ከበር ያለው ይመስለኛል። ጀዋር ላይ የሆነ የተሸፈነ ነገር አለ ገና በደንብ ያልተገለጠልን። አንዳንድ ጥያቄዎቹ ሂደው የሚደመደሙት ከዶክተር አብይ ጋር የግል ልዩነት ይመስለኛል እንጂ ከብልጽግና ከሚፈጽመውና ከሀሳቡ ከምናምኑ ጋር ያን ያህል ልዩነት አላየውበትም ለማለት ነው። የኔ ሀሳብ እሱ ነው። ከዛ ባለፈ ግን እዚህ መድረክ ላይ ሲንጸባረቁ ከሰሟቸው ነገሮች አንዳንድ ነገሮች ላይ ተችል አድርግ። ለምሳሌ በጀዋር ንግግር ከሜንጫ አንስተን እስከ ሚኒሊክ ሰፋሪ የሚሉ ንግግሮቹ የምናውቀው ነው። ጀዋር በጣም የገረመኝ ነገር ምን የሚል ንግግር አለው? ከነፍጠኛው እስከ ወያኔ ዲሴምበር 2004 ላይ የተናገረው ነው። የጭፍጫፊዎች፣ የነፍጠኞች፣ የዘራፊዎች፣ የአፋኞች፣ የአምባገነኖች፣ የገዳዮች ስብስብ ከነፍጠኛው እስከ ወያኔ ድጋሚ አትመለሷትም ይላል። ቃል በቃል ነው። ይሄ ቃል በቃል የነፍጠኛው፣ የዘራፊው፣ የአፋኙ፣ የአምባገነኑ፣ የገዳዩ ስርዓት ከምኒልክ እስከ ወያኔ አትመለሱም ይላል እና በትናንትናው ውይይት ከወያኔ ሰዎች ቁልፍ ሪፎርም ያስፈልጋል ከሚሉት ሰዎች ጋር በተወሰነ መልኩ ሲጋራ ተመልክቻለሁ እና የኢንቴግሪቲ ጥያቄ እዚህ ጋር የሚነሳ ይመስለኛል። አቋም ቀይሮ ነው ወይንስ አሁን ዘመኑ ተቀይሯል ብሎ ነው የሚሉ ጥያቄዎችም ይነሳል። ከተወያዮች አንጻር በነገራችን ላይ እኔ ከዩሪ ጋር መድረክ ምጋራ ከሆነ ቅድም ከወረደው ልጅ ጋር ከጀዋር ጋር መወያየት ኃጢአት አይደለም። ውይይት መፈራት የለበትም። ዩሪ በአማራ ጉዳይ ላይ ከጀዋር የሚለየው አማራ በመሆኑ ብቻ ነው። ፎርዛት ማተር አማራ ነኝ በማለቱ ብቻ ነው። አማራ መሆኑ ልተኛ አይደለም። ዩሪ ከጀዋር የሚለየው አማራ ነኝ በማለቱ ብቻ ነው። ጀዋር ትናንትና የተናገረውን የሰሊጥ ፖለቲከኛ ምናምን ይለው የነበረውን ከዛ በወረደ መልኩ የጋይንት ቡድን የፋርጣ ስኳድ የሰሊጥ ነጋዴው መጨፍጨፍ አለበት ብሎ በአደባባይ በጽሁፍ ጭምር ያስቀመጠው ዩሪ ነው። ጀዋር በሜንጫ መጨፍጨፍ አለባቸው ካለው ንግግር ይሄ ልዩነት የለው። አይዞይ እንድትኖር ነበር የምጠብቀው። ይህን እንደማሸክም ስላወቅ ነው ሄድከው ይመስለኝ እንጂ እኔ ፐርሰናሊ ከአንተ ጋር መድረክ መጋራ በጣም ነው የሚቀፈኝ። ቢካዝ ያልከው ነገር ቀን ሲወጣ ባይዘይ በህግ ሁሉ ምንጠይቅህ ስለሆነ ማለት ነው። ጀዋርንም እንደዛ ነው። ለንግግሩ በህግ ነው የምንጠይቀው። አንዳንድ ሰዎች ኦፍኮርስ የኢሃፓ ደጋፊዎች ወይም ኢሃፓ የነበሩ ሰዎች በኦነግ መሳቅ አለባቸው ብዬ አላምንም። የአሁኑ ኢሃፓም አሁን ያሉት እነዚህ ግልገል ኢሃፓዎችም እዚህ ኢትዮጵያ የምናያቸው ይዘው ከወያኔ የተለዩ አይደሉም፣ እንደዛ ናቸውና የኦነግ የኢሃፓ ደጋፊዎች ወይም የኢሃፓ ግልገሎች በኦነግ መሳቅ፣ መተቸት፣ ማፈር የለባቸውም የሚል ነገር አለኝ። ዊዝ ዲው ሪስፔክት የተወሰኑ የኢሃፓ ትልልቅ ሰዎችን አክብሬ ማለት ነው። መድረክ መጋራት ኃጢአት አይደለም። መፍትሄ በሚያስፈልጋቸው ጉዳዮች ላይ መወያየት ስለሚያስፈልግ ነው እንጂ እንደነ ዩሪ ካሉ የአማራን ሕዝብ ጠላት ካፈሩለት ኮድ
የኮድ ካስቀመጡለት የመገለያ ኮድ ካስቀመጡለት ሰዎች ጋርም እየተጋራ ነው። ስለዚህ ከጀዋር ጋር መጋራት ኃጢአት አይደለም የሚለው በዛ መሰመር አለበት ብዬ አምናለሁ። ከውይይቱ ላይ አንድ ሌላ ተጨማሪ ሀሳብ ላንሳና ጽምዶ መጣልህ ሰሜን መጣልህ የሚለው የደቡብና የኦሮሞ ማስፈራሪያ ማብቃት አለበት ይላል ጀዋር። እኔ ይሄን አሁን ትንግርቱ ያስተካክሏል ብዬ ነበር ማስበው። ጽምዶ መጣልህ ሰሜን መጣልህ ኦር መጣብህ ማለት ነው። የሰሜን መጣብህ የጽምዶ መጣብህ ማስፈራሪያ ለኦሮሞና ለደቡቡ ማስፈራሪያ የሆነው ለምንድን ነው? ዋይ መገለጽ ነበረበት። ባይዞይ ሰሜን የሚባለውስ ማን ነው? ለምንድን ነው መጣብህ የተባለው? እንደዛ የሚሉት እነማን ናቸው? እነዚህ ነገሮች ባይዞይ ነገ ሌላ ነገር ይዘው ስለሚመጡ በደንብ መተንተን አለባቸው እና ጀዋር እዛም ላይ በጣም ትክክል ነገር አልሰራም። መታረም የነበረበት ንግግር ነው ብዬ አምናለሁ። ቅድም ከሰሊጥ አንጻር ያነሳሁት የሰሊጥ ነጋዴ በሚል ያስቀምጠው ሁለት ትርጉም አለው። በአንድ በኩል ከመንግስት ጋር ተከልለው ስርዓቱን ተጠቅሞ የሚነግዱ አካላትን በተለይ የአማራ ብቻ ነጋዴዎችን ታርጌት ያደረገ ንግግር ነው። እሱ ትክክል አይደለም። የብልጽግና የጀርባ አጥንት የሚባሉት የአማራ ነጋዴዎች ብቻ አይደሉም። የኦሮሞ ነጋዴዎች ጀዋርም እስከሚወጣ ድረስ የሚነግድባቸው የንግድ ዘርፎች ነበሩ። ይሄ ድረግን ጨምሮ የጫት እና መሰል የማዕድን ነጋዴዎች አሉ፣ የቡና ነጋዴዎች አሉ። ስለዚህ በልዩ ሁኔታ የሰሊጥ ነጋዴዎች የተባለበት ምክንያት በአንድ በኩል ሰሊጥ ኤክስፖርተር የአማራ ነጋዴዎችን አታክ ለማድረግ ታርጌቱ ስለማስገባት የተነገረ ንግግር ነው። ከፋክት አንጻር ውሸት ነው። የሰሊጥ ነጋዴዎች ባይዘው የስርዓቱ ተቃዋሚ ሆነዋል ብዙዎቹ። ነገር ግን የተጠቀመበት ለመሹለኪያ የሚጠቀምበት ነው። ሁለተኛው ሰሊጥ አምራች የሆነውን አካባቢ የስም የማውጣት ኮድ የመስጠት ስልት ነው። እንግዲህ ያው ሰሊጥ አምራቹ ይህንን ኮድ ያለማመዱት ባይዘው ቅድም የጠቀስኳቸው እነ ዩሪና ከጀዋር ጋር የነበሩት እነ ትንግርቱ ናቸው። የሰሊጥ ፖለቲካ፣ የቁራሽ መሬት ፖለቲካ፣ የአማቺዝም ፖለቲካ ምናምን የሚለው ንግግር ከነዛ የተቀዳ ነው። ስለዚህ ጀዋር ከዛ ነው የቀደው፣ ኮፒ ያደረገው ነው ለማስደሰት እንዲከተለው ለማለት ስስብልት ነው ብሎ ስላመነ የተናገረው ንግግር ነው። ግን ወንዝ የሚያሻግር አይመስለኝም። እኔ በንግግሩ ምናልባትም የኦሮሞን ሕዝብ ይወክላል ባልልም የሚከተለው ኦሮሞ ከዚህ አስተሳሰብ ከዚህ ተጠቃሚ ከሆነው ከሰሊጥ አምራቹም ከሰሊጥ ነጋዴው ጋር የሚያጣለውና የሚያቃቅረው ንግግር አድርጌ ነው የምወስደው። ምናልባት በቀጣይ መድረክ የሚገኝ ከሆነ ይህ ንግግሩን በአደባባይ ይቅርታ ይጠይቅበታል ብዬ አምናለሁ። የምትሳተፉ ሰዎች ካላችሁም በዚህ ንግግሩ ቻሌንጅ መደረግ አለበት፣ ትክክል አይደለም ብዬ አምናለሁ ለማለት ነው። የመጨረሻው አያሌው የሰሊጥ ነጋዴ የሚለው ፖለቲካ የጀመረችው ጸደይ ትባላለች። ጸደይ ነች የሰሊጥ ነጋዴ የሚለውን ፖለቲካ የጀመረችው። ማለት የህዋቱ አክቲቪስት አቆሚ ተብላ ነው እንድታቆሚ የተደረገው ነው። ባይዞይ እኔ እሷን አልሰማኋትም ስትናገር። እኔ የሰሊጥ ፖለቲካ የሚለውን የማውቀው በአማራ ውስጥ የአማራ ተቃዋሚ የሆኑ አካላት ሲያቀነቅኑትን የማውቀው በአማራ ውስጥ የአማራ ተቃዋሚ ወይንም በአማራ ፖለቲካ ውስጥ የጎንደር ተቃዋሚ በወረደ ቋንቋ ሲገለጽ ማለት ነው። በአማራ ውስጥ የጎንደር ፖለቲካል ኤሊት፣ ኢኮኖሚካል ኤሊት ብለን የምናስበው የላይኛው ማህበረሰብ ቢዳከም ቢጠፋ የሚፈልጉ አማራ ውስጥ የበቀሉ አካላት ናቸው ሲናገሩት የሰሙት። እነዛ ከህወሓት ጋር አብረው የሚሰሩ እና ስሪታቸው ከህወሓት ጋር ተመሳይነት ያለው፣ አንዳንዶቹ ደግሞ አቅጣጫም በህወሓት የሚሰጣቸው አካላት ናቸው። ስለዚህ የተናገረችዋ ልጅ የህወሓቱ አክቲቪስት ከሆነች ንግግሬን እንዲያውም ያጠነክርልኛል። የዚህ የጽምዶ የዚህ ሀሳብ አቀንቃኙ ቤዙ መቀሌ ነው ስለምንል አብረው መስራች በላት። እሷ የጽምዶ መስራችም ነው የምትመስልህ ሁሉ ስታወራ። ሰምቻት ስለማላቅ በአጋጣሚ ከጦርነቱ በኋላ ሰምቻት አላቅም። ለዛ ነው። በጦርነቱ ጊዜ ግን ያው የነበረችውን ስድዋን አውቃለሁ። ባይዘ በጣም የሚገርመኝ ነገር አንዳንድ ንግግሮች እኮ
ዘመን ተሻጋሪ በህግ የሚያስጠይቁ ንግግሮች ሁሉ አሉ። ሞራል ብቻ አይደለም የሚያንሳቸው። የአማራን ህዝብ ወጣችሁ ጨፍጭፉ ምናምን የሚል ንግግር ያላት ልጅ ትመስለኛለች። እሷ ካልተሳሳትኩ ጸደይ ወያችን ሁለት ሴቶች ናቸው ያሉ ይምታጡብኛል። በቃ ጨርግደው ግደለው ቁረጠው የሚሉ ማለት ነው። የአማራ ሴቶች በቲፒኤልኤፍ መደፈር የደበቀች ሴት ነች። ለቲፒኤልኤፍ ይጎዳዋል ያለች በቲፒኤልኤፍ መደፈርማ የቲፒኤልኤፍ የአማራ ሚኒሻ የአማራ ልዩ ኃይል እኮ ትግሬን ደፍሯል ብላ የተናገረችው የአሁኑ የጽምዶ ጋዜጠኛ ነች። ባይዞ እኔ ትግሬዎችን አይደለም ብሌም ማድረገው በዚህ እኛ ጋር ያሉ የጽምዶ አገልጋዮችን ነው በዚህ መልኩ መቀመጥ ወሎ ላይ ወያኔን አሳልፉ ስትለን የነበረችው ጋዜጠኛ ማለት ነው። ያ ሳለችና ዋናው ነገር የጀዋር ውይይት በአጠቃላይ ሲተካለል መወያየት ኃጢአት አይደለም፣ መድረክ መጋራት ኃጢአት አይደለም። እኛ ከነ ዩሪ ጋር መድረክ እየተጋራን መድረክ የምንጋራው የህዝብ ጉዳይ ላይ መወያየት ግዴታ ስለሆነ እንጂ በዩሪ ንግግርና በጀዋር ንግግር መካከል ከበተነው ልዩነት የለም፣ ምንም ልዩነት የለም። ጀዋር በእኛ አካባቢ ያለን ክርስቲያን በሜንጫ እንለዋለን ነው የሚለው የነበረው። ዩሪ በጎንደር አካባቢ ያለ የፋርጣ ፖለቲከኛ፣ የጋይንት ፖለቲከኛ፣ የሰሊጥ ምናምን የስኳድ ምናምን መጠረግ አለበት የሚል ሰው። ምንም ልዩነት የለው። ልዩነቱ ዩሪ በአማራ ማሊያ መጫወቱ ነው፣ ጀዋር ደግሞ በኦሮሞ ማሊያ መጫወቱ። አልተጠቀምኩም እስከ ስክሪንሽቱ አምጥቼ በውይይትህ አስቀምጬልሃለሁ። ሳትዋሽ ሚታርግ በስክሪንሽቱን አምጥቼ አላልኩም ስትል አምጥቼ ህዝብ ፊት ያስቀመጥኩት። አንደኛ ይሄ ተናገር፣ ችግር የለም። እሺ አይ ለአንተ ነው ሳትዋሽ እኔ አልመልስልህም። ችግር የለም። እኔ ለመናገራት ነገር ያልኩትንና ያላልኩትን ነገር ተናገር። አላልኩም ብለህ እኮ ባለህበት እንትን ታረጋላችሁ ዩሪ እንትን ታረጋላችሁ። ሁለታችሁም ሰዓት ሰጣችሁና ለመተማመን ለመነጋገር እንጂ ለመተማመን ሰዓት ሰጣችኋለሁ። ይጨርስና ወደ አንተ መጣለሁ። ዋንጋሪ አውርቶ ችግር የለውም። ሰዓት ሰጣችሁና ስሜታችሁ ረጋ ብላችሁ ወንድማማቾች ናችሁ። የሀሳብ ልዩነት አለ ብዙ ነገር አለ። አንድ ጥያቄ ስላለኝ ነው የመጣሁት እንጂ ይቀጥል። ዋናው ነገር ችግር የለውም። ሰዓት ሰጣለሁ። አዩ ይጨርስና ወደ አንተም መጣለሁ። ሰጣለሁ። ችግር የለውም። መወያየት ኃጢአት አይደለም ነው ዋናው ማስመሪያው ነገር። መወያየት ኃጢአት አይደለም። ለመወያየት አእምሯችን ክፍት መሆን አለበት፣ በራችን ክፍት መሆን አለበት። ስንሄድ ግን ስንወያይ ግን የህዝብ ጥያቄን የህዝብ አጀንዳን በአግባቡ አድሬስ ማድረግ ያስፈልጋል የሚል ነገር ለማስቀመጥ ነው። ለተናገርኳቸው ነገሮች ማስረጃ የሚፈልግ ሰው ካለ ከወረድኩ በኋላ በገጽ ላይ መለጠፍ እችላለሁ ለማለት ነው። አመሰግናለሁ። ዲሳም ሌሎቻችሁ አንድ ዙር ትሄዳለህ፣ ትንሽ ቆይ አትውረድና ዩሪም ጥያቄ ዋንጋሪ ሀሳብን ግለጽልንና ሊሊ እና ዩሪ ትጠያየቃላችሁ። ሀሳብ አለኝ ብለዋል። በጨዋነት እናውራ። ዋንጋሪ ሰላም ነው? ሀገር ቤት ስላለ እድሉን ላንተ ልስጥ። ዋንጋሪ አለ እድሉን ላንተ ልስጥ። ሀገር ቤት ሰዓትም ስለሄደ ካለ ኦኬ፣ በቃ በኋላ ላይ እንመለስበታለን። ዩሪ ጥያቄህን ለልና ጠይቅ። እሺ ባለው ላይ ብዙ ሀሳብ አልሰጥበትም። ጀስት ፎር ደ ሬከርድ ለኦዲየንሱ ኦፍኮርስ የተጠቀምኳቸው ይሄ የአቅጣጫ ፖለቲካዎች ምናምን አሉ። ራሱ ልጁ ከዚህ በፊት ጽፎ ስለሚያውቅ ያን አካባቢ ጠቅሶ እዛ አካባቢ ፖለቲካ ተኩሮ ስለሚሰራ ያን ጠቅሼ የልጁ ፖለቲካ እንዲህ ነውና በኋላም ላይ የመጡ ተያያዥ ትርክቶችን ምናልባት ከልጁ ከጠቀሰው አካባቢ ጋር ያይጄ የሰራሁት አንድ የተወሰኑ 2 ሩሞች ላይ ፖለቲካ ይኖራል። ከዛ በተረፈ ማህበረሰብ ይጠረግ ምናምን ልል እንደማልችልም አብዛኛው አማራ አይ ቲንክ ተቃራኒዎች ያውቃሉ። እና የሞኝ ፖለቲካ ስለሆነ ብዙም ቦታ አልሰጠውም። እኔ አልፈዋለሁ። ልልና ላንቺ ነው እኔ እንኳን ጥያቄ ዋንጋሪ ማውራት ፈልገህ ከሆነ ላስቀድምህ። አገር ቤት ነው
ዋንጋሪ ቅደም ሀገር ቤት ስላለ እሱን የተወሰነ ደቂቃ ስታካር ጎቢ ነው። ኦኬ ኦኬ ቀጥል። በመጀመሪያ ለአማራ ወንድሞቼ እናቶቼ እባካችሁ አንድ የኦሮሞ አባት ኦሮሞዎችን የመከረበትን ምክር ላካፍላችሁ። በጣም አዝኖ ማለት ነው እና የኦሮሞ ኤሊት እየተሰዳደበ እየተረጋገመ በጣም ተቸገረና አምቦ ኦሮሞ ጨብሴራ ኦሮሞ ወልጨብሴቱ ጫላ አለ። ኦሮሞን ከሰበረው በአድ ይልቅ ኦሮሞን እርስ በርስ የሰበረው ኦሮሞ ይበልጣል። እና ልጆች ምንድን ነው የሆናችሁት? እናንተ የምትማሩት ትምህርት ምንድን ነው? ግራ ገባኝ ብሎ ስብሰባ ላይ ነው ለምሁራኖች ያነሱትና አንዳንድ ጊዜ የኢትዮጵያ ህመም ብዙ ነው። የመጀመሪያው ህመም መከባበር፣ የተለያየ ሀሳብ መያዝ ጤናማ ነው። ምክንያቱም አንድ ሳሙና ፋብሪካ አንድ ወጥ የሚወለድ የለም። የተለያየ የፖለቲካ አቋም መያዝ ስልጣኔ ነው። ግን እባካችሁ በሚዲያ ላይ አትሰዳደቡ። ትልቁ አሁን ለምሳሌ ጀዋርን የምታዩትን ጀዋር የትልቅ ትንሽ ያደረገው ዶክተር አብይ ላይ አስቀድሞ የተናገረው የስድብ ቃል ጠልፎ እየጣለው የተቸገረው። አንዳንድ ጊዜ ሀሳብ ልትቃወሙ ትችላላችሁ፣ ልትሳሳቱም ትችላላችሁ። ለምሳሌ ባለፈውን ስብስብ እንመዝ ነው። እዛ ስብስብ ላይ የነበሩት ከዛ በፊት ላደረጉት የፖለቲካ ጥፋት አንዳቸውም ይቅርታ ሲሉ ሰምቼ አላውቅም። ኦዲት እናርጋቸው ከጀዋር ጀምሮ አሉላን እስቲ ኦዲት እናርጋቸው ለተናገሩት። አሁን አሉላ ቲፒካል የፋሽዝም ፖለቲካ ነበር ሲያካሄድ የነበረው። የፋሽዝም ፖለቲካ እኛና እነሱ የሚለው ፖለቲካ ነው። መቼም ግልጽ ነው፣ ታውቁታላችሁ። አማራን በርበሬ አትግዙ ምን አትበሉ እያለ ሲል የነበረ ነው። እኔ በዚህ ሌብል ሰው ሲወርድ፣ በእርግጥ ትራይባሊስት ሲሆን ሰው ከሪዝን ስለሚፋታ ብዙ ጊዜ እቃ ይሰባብራል። በርካታ ጠቃሚ ነገር በእጁ ይዞ እጁ ላይ ያለው መድኃኒት መርዝ ያደርገዋል። ጀዋርም የገጠመው ይሄ ነው። ጀዋርም ከመነሻው ጀምሮ ኢሞሽን ወሰደና የፖለቲካ ፓርቲ ውስጥ ገባ። በዛም አልዘለቀም፣ ወጣ ሄደ፣ ብዙ ወጣት አስጨረሰ። በእሱ በሚመራው ኦኤምኤን ላይ ሀጫሉ ሲሞት ሀጫሉን የገደለው ጎረቤት ነፍጠኛ ነው እያለ ኦሮሞና አማራን ሲያጋጭ ነበር። ለአንዱ እንኳን ይቅርታ አልጠየቀም፣ አልጸጸትም ያለው ጭራሽ። ሰልፍ ኦዲት አላደረገም። ለራሱ ህዝብ ሰልፍ ኦዲት ያላደረገ ሰው አሁን ጽምዶ ፈጥሮ ምንም የኢትዮጵያ ስብራት አይመጣም። መጀመሪያ ከሰልፍ ኦዲት ይጀምራል። ሰው ቀድሞ ላጠፋው ጥፋት ሰልፍ ኦዲት ያደረገ ይግደለኝ። ሰልፍ ኦዲት ማድረግ የሚችል ምቱ ጋር ያጠፋሁት። አማራ ማህበረሰብ እጅግ በጣም ትልቅ ማህበረሰብ ነው። የኦሮሞ ማህበረሰብ እጅግ በጣም ትልቅ ማህበረሰብ ነው። እነዚህ ሁለት ማህበረሰብ ላይ የተሰራው የመርዝ ፖለቲካ ለዘመናት ባሮን ሮማን መጽሐፍን ያነበበ ሰው የአማራ ፖለቲካ ግራ ሊገባው አይገባም። ምክንያቱም ባሮን ሮማን ዘባረር ፓውደር በሚለው መጽሐፍ ላይ በግልጽ ነው ያስቀመጠው። እነዚህን ሁለት ማህበረሰቦች ማጋጨት ኢትዮጵያን ለዘላለሙ መስበር ነው ብሎ ነው ያስቀመጠው። እየሆነ ያለው ይሄ ነው። አብዛኛው ደግሞ ጀማው ይሄ ግሪሳ ይለዋል የደንዳ ደጉ ጊዜ ይሄ አብዛኛው ግር ብሎ የሚከተለውም ሪዝን አይጠይቅም። ትላንት እኮ እንደዚህ ብላይ ነበረ። ትላንትና ታስሮ ከተፈታ በኋላ የኦሮሞ ወጣቶችን ይሄንን መንግስት መንካት የለብንም ሲል የነበረው። እንዲያውም ይሄንን መንግስት ላይ ክላሽ ያነሳ ጥጋብ ነው ጥረገው ሲል የነበረው። ለምንድነው ትናንት እንደዚህ ብልሃል ዛሬ እንደዚህ ያልክ ሶሪ እንኳን ብልሃል ወይ ብሎ የሚጠይቅ ሰው የለም። ኦዲት አድርጉ። መጀመሪያ የምትወዱት ከሆነ የአማራን ማህበረሰብ ያስጨረሰ ሆዳም አማራ ነው። ከዋለልይ ጀምሮ ከማህፀኑ የወጣ እንደ ሙቀጫ ልጅ ሲረግጠው የነበረው የአማራ ልጅ ነው። አሁንም ጽምዶ የሚፈጥረው የአማራ ልጅ ነው። አማራን ጨቋኝ የሚል ህገ መንግስት ጽፎ ትልቁን ማህበረሰብ የሌለ መርዝ ትልቁን በሱ ኩያ ለክቶ ትንሽ ማህበረሰብ አድርገው ህገ መንግስት ቀርጾ ይሄንን ሁለት ማህበረሰብ አባልቶ
ሁለቱ ማህበረሰብ ሲባላ ስልጣን ላይ ቆያለሁ ብሎ ከያዘ መርዝ ግሩፕ ጋር ፖለቲካ ሰራለሁ ብሎ የሚመጣ የአማራም የኦሮሞ ዋጋ የለው። ሰልፍ ኦዲት ያድርጉ መጀመሪያ ጤናማ አሰራር ለመሆን። እዚህም ላይ ስትወያዩም ብዙ ጊዜ ማዝ ነው ልዕልና አንዳንድ ጊዜ አሁን ተከሻዋ ደከመ መሰለኝ ዛለ መሰለኝ በጣም ብዙ ጊዜ ይገርሙኛል። የሚሰድቧት ስድብ፣ የሚፈታተኗት ፈተና፣ እሷ የምታነሳው ነገር ነው ግን እየሆነ ያለው በዚህ ሌብል። እንደዚህ አይነት ከልቸር እባካችሁ በፈጠራችሁ ኢትዮጵያን ጠልፈው የጣላት እንዲህ አይነት መጥፎ የፖለቲካ ካልቸር ነው። ምርጥ ነገር መስራት የምንችል ሰዎች ፎረሙ ተመቻችቶልን እኔ ቤቴ ቁጭ ብዬ አዲስ አበባ ከእናንተ ጋር እያወራን ከሌሊቱ 8 ሰዓት እንዲህ አይነት ምርጥ ፎረም ተፈጥሮልን ይሄንን በ4000 ሰው የሚወያየውን እኛም ፎረም ላይ ተገማግመን በዚህ በእርቅ ኮሚሽን ወቅት ለኢትዮጵያ የሚያስፈልጋትን መፍትሄ ማቅረብ ሲገባል እርስ በርስ ወደ ጎን ስንጠላለስ ጊዜ ማሳለፍ ልናዝንበት ነው የሚገባው። ዩሪ ካፓሲቲ አለ፣ አያሌው ካፓሲቲ አለ። ይሄንን ደምረው ልዩነትን የምታስወግድበትን መፍትሄ የምታመጣበትን ከጎረቤት ወገን ህዝብ ጋር ኢትዮጵያ ጠንካራ የምታደርግበትን ይዘና ሌሎችም ወቅቱ የሽግግር የምክክር ወቅት ነውና እባካችሁ ወደ ጎን መሸነቋቀጡን ተው፣ በትዕግስት ተነጋገሩ። ልዩነት ክብር ነው፣ ልዩነት ያስከብራል። ዲሞክራሲ ስናወራ ስለ ልዩነት ላናነሳ አንችልም። ስለዚህ እሱን ታሳቢ አድርጎ እንደ ወንድም ስለሚያሳዝነኝም ነው በርካታ መጽሐፍቶችን ሳገላብጥ እዚህም እነዚህ ሁለት ማህበረሰቦች ላይ የተሰራው ግፍ በጣም ስለሚያሳዝን ነው። ምክንያቱም እነዚህ ሁለት ማህበረሰቦች የሰበረ አካል ኢትዮጵያን እንደፈለገው እንደ አህያ ይጭናታል፣ ሀብቷን ይበጠቡጣል። እድሜ ልክ ታሪካችንን እያየን አድዋን እኛው መልሰን ኢንተራፕት ማድረግ በጣም ይቅርታ ዋንጋሪ፣ ኢንተራፕት ማድረግ በጣም ይቅርታ ነው። በሰዎች ውይይት መሀል መግባት ትክክል አይደለም። ግን ወደ አጀንዳው እንድትመልሰን ፈልጌ ነበር፣ ወደ ጀዋር ንግግርና እዛ ላይ ፎከስ እንድታረግ ነው። በዛው ከመውረድ በፊት ምክሮች ይዞ ይጥናቸው ያነሳቸው ሀሳቦች ምክሬ ነው እናንተ ሀሳቦችን ወዳቸዋለሁ። ምክሩን ቋጨውና በቃ ወደ ጀዋር እዛው ላይ ተች እንድታረገው የምፈልገው በኦሮሞና በአማራ ህዝብ መካከል ያጋጩ አካላት፣ ህገ መንግስት የጻፉ አካላት ዛሬ ለአማራውም ለኦሮሞውም ጠላት ነው የፈጠሩለት የሚለው በጣም ምርጥ ንግግር ሆኖ ትናንት ጀዋር ንግግሩ ላይ ከብልጽግና በስተጀርባ ያለው የሰሊጥ ነጋዴው በሚል አንድ ተጨማሪ ኮዲንግ ይዞ መጥቷልና በእኔ አነጋገር በእኔ አገላለጽ ይሄ አነጋገር በኦሮሞና በአማራ መካከል ተጨማሪ የጠላት ቃላት ፋብሪኬት የማድረግ ነገር ነውና ኮዲንግ ነው ብዬ አምናለሁ። እንዴት ነው የምታየው እሱን በአንተ እይታ? እንግዲህ አያሌው ያው ፖለቲካ አይደለም ፖለቲከኛ ነው ጃዋር የት ጋር ምን መናገር የሚችል ሰው ነው፣ የሚያውቅ ሰው ነው። በዚህ በጣም ነው የማደንቀው። ይሄንን ወደ ትልቅ የፖለቲካ ካፒታል መቀየር ያልቻለው ፋውንዴሽናል ፕሮብለም ስለነበረበት ብቻ ነው። ትናንትና ለምሳሌ ስለ ሰሊጥ ነጋዴ ሲያወራ ስለ ኢትዮጵያ ውይይት ላውራ ብለህ አቀራርቤ የተለየ ፓርቲ አገራዊ ፓርቲ ማትቼ ብሎ እንደዚህ አይነት ውይይት ቢያደርግ ምንኛ በተደሰትኩ ነበር። ለምሳሌ ብልጽግና ሀገር እየመራ ነው። አማራጭ የፖለቲካ ኃይል ላቅርብ፣ ብልጽግናን እንርሳው፣ የእኔ አጀንዳ ይሄ ነው፣ የእናንተን አጀንዳ አምጡ፣ ትልቅ አገራዊ አጀንዳ ፓርቲ እናቋቁም፣ ለአማራም የሚበጅ ለኦሮሞም የሚበጅ ለትግራይም የሚበጅ ለሶማሊያ አፋር ሁሉ የሚበጅ ለወላይታው ሲዳማው የሚበጅ እስቲ ብሎ ቢመጣ ኖሮ ትልቅ መጀመሪያ ሉዝ ያደረገውን ኦፖርቹኒቲ መፍትሄው እንደ ጀዋር አይነት ፖለቲካል ካፒታል ያለው ሰው አማራጭ የፖለቲካ ኃይል የብልጽግና አማራጭ የፖለቲካ ኃይል መመስረት የሚችለውን ኦፖርቹኒቲ አትብቷል። አሁንም ኮሬክት ማድረግ አልቻለም። እዛም መጥቶ በአማራ መካከል ላይ ሽብልቅ ማስገባት ትክክል አይደለም፣ ጤናማ አይደለም። ምክንያቱም ከመነሻው አጀንዳውም አያያዙም ትክክል ስላልሆነ። ምክንያቱም ለምሳሌ ኦፔኮ ገባ ጀዋር። ኦፔኮን ምን አረከው? የሚጠይቀው የለም፣ እሱ መልስ አይሰጥም። ደግነቱ ጠያቂም የለም። ፓርቲ ሆኖ የፓርቲ ምክትል ሊቀመንበር ሆነ ፓርቲ ጥለ ስትወጣ ለምን ወጣህ ብሎ ኦዲት የሚያደርግህ የለም። መተህ ደግሞ እዛ ጋር የሰሊጥ ነጋዴ ብለህ በጎንደርና በምናምን መካከል ፖለቲካ ለመጨመር ስትሄድ ለማሸማቅ ስትሞክር አንተ ምን ስትሰራ ነበረ ብሎ ጀዋርን የሚጠይቀው የለም። ጀዋር ምን ሲሰራ ነበር? የጫት ንግድ ላይ
ስንት ካምፓኒ የገዛ ጓደኛው እኮ 20 ምናምን ካምፓኒ ያለው ብሎት ነበር። ምን ሲሰራ ነበር? በኦሮሞ ማከል ሽብልቅ ሲከተል ነበር። እሱ ራሱ የራሱን ቢዝነስ እያጣጣፈ ይሄን የሚጠይቀው የለም። እዛ ጋር የጋራ ጠላት አብይ ስላለለት አብይን ምክንያት አድርጎ አሁን ኦነስትሊ ስፒኪንግ አንተ አብይ ቦታ ብትሆን ተመሳሳይ ሎጂክ ነው የሚቀርበው። ይሄንን የሚጠይቀው ሰው የለም። ለዚህ ነው ፍሮም ከመነሻው እንዲህ አይነት አፕሮች ከጀዋር አይጠበቅም፣ ከአሉላ አይጠበቅም። አሉላ ጦርነት ባህላዊ ጨዋታችን ነው ብሎ 1 ሚሊዮን ካስጨረሰ በኋላ አሁን እጥፍ ለማለት መሀል ላይ ሆኖ ይዋዥቃል። ሰም ሶርት ኦፍ የተግባር ሶሪም ለማለት የፈለገ ይመስላል። ኦዲት መልመድ አለብን። ጀዋር ኦዲት ማድረግ አለበት። አሉላ ኦዲት ማድረግ አለበት። ስለሄደህ ስለ ሰሊጥ ነጋዴ ከማውራት በፊት እዚህ ስለ ዲንሾ ላይ ያረከውን ግፍ አንተ ማወጣ ብሎ እሱም ኦዲት መደረግ ነበረበት። ይሄ ለኦሮሞ ፖለቲካም አይጠቅምም፣ ለአማራ ፖለቲካም አይጠቅምም፣ ዘሆን ለኢትዮጵያን ፖለቲካ አይጠቅምም። የነ ጀዋር አካሄድ ኮምፕሊትሊ አይጠቅምም። ስለማይጠቅም ነው ቢጠቅም አም ቬሪ ፍሮንት ያዘንኩበትም በሱም እንዴት ኦልተርኔቲቭ ፖለቲካል ፓርቲ አላቋቋምክም? ከአማራውም ጎንደር ሄዶ ነበረ፣ ከሶማሌውም ትልቅ ፓርቲ ማቋቋም አማራጭ ይሆናል። የኢትዮጵያ ዲሞክራሲ ችግኝ ተሰከለ ነበር። ወይራስ ግን ጀዋር ያደረገው ምንድን ነው? ስልጣኑ በየትኛውም መንገድ ስልጣን ዶክተር አብይ ይነሳል የሚል አብይ በመጽሐፉ ላይ አልጸጸትም የሚለው መጽሐፉ ላይ መሪውን ነጥለ ለመምታት መሪውን ነጥለ ክስ አቅርብበት ብሎ ጽፏል። ምክንያቱም መለስ ሞቶ አስቸገረን፣ እቅዳችንን አፈረሰብን፣ መለስ ብለን እሱ ሲሞትብን ነጮችም ጆሮ ነሱም ብሎ ጽፏል። አሁን አብይ የሚልበትም ሂደት ይሄ ጤናማ አይደለም። አገራችንን ኢንዘሎንግ ረን ዲሞክራሲ ችግር ሊተክል የሚችል ነው። ፖለቲካል ኤሊቱ መስራት ያለበት አንዱ ጀዋር ነው። አሉላ ትልቅ አቅም አለው። ዩሪ ትልቅ አቅም አለው። አያሌው ትልቅ አቅም አለው። ሌላ በጣም ትልቅ አቅም አላት። ቅድስት ትልቅ አቅም አላት። እኔ እንኳን እዚህ ማቃቸው እኔ እንኳን በአካል ማቃቸው ይሄ አማራጭ ኃይል ሆኖ ሁልጊዜ ሜሊክ በመካሰስ የጠላት በሚለው ሄደ ጽምዶ አስረዛና ይሄ የጽምዶ ፖለቲካ ኢትዮጵያን ሲያፈርሳት ነው የከረመው። እኔ ከዚህ በላይ ልንፈርስ አልፈልግም። በርካታ በትግል ስም የኦሮሞ ወጣት እንደ ቅጠል ረግፏል። ከዚህ በኋላ ማንም ሰው በሚያመጣው ፖለቲካ የኦሮሞ ልጅ እንዲሞት አልፈልግም። በቃን ማለት መቻል አለብን። ስለዚህ ጀዋር ስለ ሰሊጥ ፖለቲካ መግባት ማንሳቱም ትክክል አልነበረም። ያነሳበትም ሂደትም ትክክል አልነበረም። ሁል ጊዜ የሆነ ፖለቲካ ማምለጫ ለምሳሌ አንተም እኮ እንዲህ ብለሃል። ቅድም ለምሳሌ ያልወደድኩት ዩሪ ላይ ያቀረብከውን ክስ እያለ ሆነ ስም ነግረህ ያንን ማለት ዩሪ ንገረው ወንድም ነው ይሄን አርም በለው አደባባይ ይዛቱት ስለ ኢትዮጵያ ስለማይጠቅም ማለት ጀዋርም እንደዛ የሚለው ነው ያጣው። አቁም፣ የራስን ትተህ የራስን ሰድበ አሁን ደግሞ እዛ ተሻገረ እዛ ሽብልቅ አስቀምጠ ይሄ ፖለቲካ እያደሩ ማነስ ፖለቲካ ነው። ሁል ጊዜ ሲያዋርደን የነበረ ፖለቲካ ነው። ይሄ መቆም አለበት። አያሌው ያነሳው ነገር ትክክል ነው። እኔም አልስማማም። በእርግጥ የሰሊጥ ፖለቲካ የሚባለው ጦርነቱ ሲያበቃ አካባቢ የሰሊጥ ነጋዴዎች የሚባል የባዴኖችን ለመከፋፈል የተነሳ ፖለቲካ መሆኑ ትዝ ይለኛል። ጸደይ የምትባለው ነች ያመጣችው። ጸደይ ስታነሳው ትዝ ይለኛል። እሷ ናት ስትለው የነበረው። ኤኒዌይ ይሄ የፖለቲካ ካልቸራችን ስብራት ውጤት ነው። የት ይደርሳል የተባለ ጭንቅላት ነገር ሲለኩስ ይታያል። የህፃናት በዛ ያንን አይዲያ ተቀብሎ ማሰላሰል የማይችል ወጣት ሲገዳደል እንጆይ ያደርጋል። ይሄ የፋሽዝም ፖለቲካ ሰብሮ ገሎናል ነው መልሴ ባጭሩ። ቴንክ ዩ ዋንጋሪ።